ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ቀጣይ ይዤላችሁ የመጣሁት ከቻፕተር 7 የቀጠለውን ቪዲዮ ፓርት 2 ነው። ፓርት 2 እንግዲህ ፒ ቫልዩ ላይ ነበር ያቆምነው ፓርት 1 ላይ። ያው እንትንን ምላችሁ እንዳይበዛባችሁ ብዬ ነው። ሰው ዜድ ቫልዩን እንትን ዜድ ቴስትን ካወቅን በኋላ ከዛ ፒ ቴስትን ደግሞ እንትን እንላለን በዚህ እንቀጥላለን ብዬ አስቤ ነው። ስለዚህ ፒ ቫልዩ ላይ እንዴት ነው ቴስት የምናደርገው የሚለውን የምናይ ይሆናል ማለት ነው። ሶ ዘ ፒ ቫልዩ ኦር ፕሮባቢሊቲ ቫልዩ ኢዝ ዘ ፕሮባቢሊቲ ኦፍ ጌቲንግ ኤ ሳምፕል ስታቲስቲክስ ሰች አስ ዘ ሚን ኦር a more extreme sample statistics in the direction of the alternative hypothesis when the null hypothesis is true ነው የሚለን። ስለዚህ ፕሮባቢሊቲክ ቫልዩን ነው የምናየው። ምንም ልዩነት የለውም። ቀጥታ ይሄኛው ፕሮባቢሊቲ ቫልዩን ነው የሚያየው፣ ግን የሆነች ቦታ ብቻ ትንሽ እንዴት ዲሲሽን እንደምንሰራ ልዩነት አላት ማለት ነው። ሶ ይሄኛው ፕሮባቢሊቲው ቫልዩን ነው የሚያየው ማለት ስታስቲኩን የምናገኝበት ፕሮባቢሊቲውን ነው የሚያየው። ያኛው ግን ፕሮባቢሊቲውን ይዞ ስታስቲኩን ነምበር ወይም ደግሞ ክሪቲካል ቫልዩን ነበር የሚያየው። ይሄኛው ግን ፕሮባቢሊቲውን ነው የሚያየው ማለት ነው። ሌላ ነገር የለውም። ሶ ምንድነው እዚህ ጋር እንደምታዩት ደሴም የሆነ ሼፕ ነው ያለው። ሶ እዚህ ጋር ፒ ቫልዩ አለ። ስለዚህ ፒ ቫልዩ ቴስት ቫልዩ እና ፒ ቫልዩ በዚህ ጋር ሪጀክሽን ኤሪያ ይሆናል ማለት ነው። ሶ ምናይ ይሆናል ማለት ነው በኤግዛምፕል in this section the traditional method for the solving hypothesis testing problems compress z value ነበር የተጠቀምነው። ሶ z value ላይ ስናይ የነበረው እንግዲህ ክሪቲካል ቫልዩ እና ቴስት ቫልዩን ነበር ስናወዳድር የነበረው። ፒ ቫልዩ ላይ ግን the method of p value solving hypothesis testing problem compress areas ምኑን ነው የሚያየው? ያኛው ክሪቲካል ቫልዩ እና ቴስት ነበር። ይሄኛው ኤሪያውን ነው ኮምፕረስ ኤሪያ የሚያደርጋቸው ወይም ደግሞ የሚያቸው ማን ነው? አንደኛ አልፋን ወይም ደግሞ ሌቭል ኦፍ ሲግኒፊካንሱን፣ ሁለተኛ ፒ ቫልዩን። ስለዚህ እነኚህ ሁለቱን ኮንሲደር በማድረግ ወይም ደግሞ ኮምፔር በማድረግ ነው ውሳኔውን የሚሰጠው ማለት ነው። እነኛ ቴስት እና ካልኩሌትድ ቫልዩ ነው። ይሄ አልፋ እና ፒ ቫልዩን ነው ማለት ነው። ያ ማለት ሌቭል ኦፍ ሲግኒፊካንስ እና ፒ ቫልዩ ማለት ነው። ሶልቪንግ ሃይፖቴሲስ ቴስቲንግ ፕሮብለም ፒ ቫልዩ ሜተድን ስንጠቀም የመጀመሪያው ስቴት ዘ ሃይፖቴሲስ ኤንድ አይደንቲፋይ ዘ ክሌም ዘ ሴም ስቴፕ ነው። ሁለተኛው ኮምፒውት ዘ ቴስት ቫልዩን ምን ታደርጋላችሁ? ኮምፒውት ታደርጋላችሁ። ዘ ሴም ሶስተኛ ላይ ያለው ስቴፕ ማለት ነው። ደን ፋይንድ ዘ ፒ ቫልዩ ያን ቴስት ያደረጋችሁትን ቁጥር ፒ ቫልዩ ምንድን ነው፣ ፕሮባቢሊቲ ቫልዩ ስንት ነው የሚለውን ትፈልጋላችሁ። ዘን ያንን ቴስት ወይም ደግሞ ካልኩሌት ያደረጋችሁትን ቁጥር ይዛችሁ ወይም ደግሞ ቴስት ቫልዩን ይዛችሁ ፕሮባቢሊቲ ቫልዩን አፕሮቹን ወይም ደግሞ ራሱን ይዛችሁ ካወቃችሁ በኋላ ፕሮባቢሊቲውን ዲሲሽን ትወስናላችሁ። ከማጋ ከአልፋ ወይም ደግሞ ሌቭል ኦፍ ሲግኒፊካንስ ጋር በማነጻጸር። ስለዚህ ሰመራይዝ ደ ሪዛልት፣ ከዚያ በኋላ መጨረሻ ላይ ሪዛልቱን ሰመራይዝ ማድረግ ነው ማለት ነው። ለምሳሌ ሪሰርቸር ዊሽ ቱ ቴስት ዘ ክሌም ዳት the average cost of tuition and fees at a 4-year public college is greater than $5,700. ስለዚህ የአንድ የአራተኛ ዓመት ተማሪዎች ፐብሊክ ኮሌጅ ክፍያ በአመት $5,700 ነው። ሺ ሴሌክትስ ራንደም ሳምፕል ኦፍ 36 4-year ፐብሊክ ኮሌጆችን መረጠች። 36 ኮሌጆችን መረጠች እና ልሰራ ነው ማለት ነው የራሷን። ፋይንድ ዘ ሚን ቱ ቢ ሳምፕል ሚኑ ከ36 ውስጥ ሚኑን ስትሰራ $5,950 መጣ። ዘን ዘ ፖፑሌሽን ስታንዳርድ ዲቪሽን $659 ነው። ኢዝ ዜር ኤቪደንስ ቱ ሰፖርት ዘ ክሌም አት 0.05። ስለዚህ 0.05 ላይ አልፋ ማለት ነው ሌቭል ኦፍ ሲግኒፊካንስ ላይ ሰፖርት የሚያደርግልን ኤቪደንስ አለ ወይ? ይሄን ክሌም ሰፖርት የሚያደርግ ኤቪደንስ አለ ወይ ነው የሚለን። ሶ ዩዝ ዘ ፒ ቫልዩ ሜተድ፣ ፒ ቫልዩ ሜተድን ምን አድርጉ? ተጠቀሙ ነው የሚለን። ስለዚህ ስቴት ዘ ሃይፖቴሲስ ኤንድ አይደንቲፋይ ዘ ክሌም ማለት ነው። የመጀመሪያው እሷ የሄደችው ግሬተር ዛን $5,700 ብላ ነው። ስለዚህ ነል ሃይፖቴሲሱ ኖ $5,700 ነው ብሎ ይሄዳል። ዘን ኤች ዋኑ ደግሞ ግሬተር ዛን፣ ምክንያቱም እሱ ያለችው ግሬተር ዛን ስለሆነ ማለት ነው። ዘን ከዚያ ቴስት እናደርጋለን። ቴስት ቫልዩን እንስራ። ስለዚህ ቴስት ቫልዩን ኤክስ ሚን ማይነስ ሚው ኦቨር ሲግማ ኦቨር ራዲካል ኤን አይደለ? ስለዚህ
ኤክስ ሚናችን እሷ ያገኘችው ከ36ቱ ኮሌጅ ውስጥ ሳምፕል ስትሰራ $5,950 ነው። ፖፑሌሽን ሚናችን ደግሞ እሷ ክሌም ያደረገችው 5,700 ነው። ስለዚህ ልዩነቱ ስንት ነው? የ250 ማለት ነው። ኦቨር ይሄ ተሰጥቶናል፣ ይሄም ተሰጥቶናል። ዘን ካልኩሌትድ ቫሊዩ ስንሰራው 2.28 ይሆናል ማለት ነው፣ ይሄንን ስናካፍለው። ስለዚህ ይሄ 2.8 የት ነው የሚገኘው? አሁን እንደ ዜድ ቫሊዩ ቢሆን ይሄንን ቫሊዩ ከአልፋ ቱ ዘ ራይት ስለሆነ ምን እናደርጋለን? አልፋ 1 ማይነስ አልፋን ሄደን አንብበን ክሪቲካል ቫሊዩ ነበር የምንፈልግለት። አሁን ግን ፒ ቫሊዩ ከሆነ ምንድን ነው የምናደርገው? ይህን ቁጥር ይዘን ሄደን ዘን ከዚያ በኋላ ውስጥ ላይ ያለው ፕሮባቢሊቲ ስንት ነው፣ ወደ 2.28 የሚጠጋው ፕሮባቢሊቲው ስንት ነው የሚለውን ነው የምናየው ማለት ነው። ስለዚህ ፋይንድ ዘ ፒ ቫሊዩ ስንፈልግ የ2.28 በአብዛኝ ጊዜ ብዙ አትጨነቁ። ይሄ 2.28 ፈተና ላይ የሚሰጣችሁ ነገር ነው፣ ወይም ደግሞ ቴብሉን አይታችሁም አንዳንድ ጊዜ ምናልባት እንትን ልትሉ ትችላላችሁ። ግን ፕሮባቢሊቲ ቫሊዩ የ2.28 ተብሎ ይሰጣችኋል። ስለዚህ ዘ ኤሪያ ኢዝ ኤሪያው ስንት ነው? 0.9887 ነው፣ እዛ ሄዳችሁ ስትፈልጉት ማለት ነው። ሰብትራክት ፍሮም 1። ስለዚህ ይህንን ቫሊዩ ቅድም ልክ ራይት ቴልድ ስለሆነ ከአንድ ላይ ፕሮባቢሊቲ ቶታሉ አንድ አይደል? ከአንድ ላይ 0.9887ን ትቀንሳላችሁ ማለት ነው፣ ምክንያቱም ራይት ቴልድ ስለሆነ። ፋይንድ ዘ ኤሪያ ኦፍ ዘ ቴል ሂንስ ፒ ቫሊዩ ኢዝ ኢኳልስ ቱ ፒ ቫሊዩ ኢዝ 1 ማይነስ ዲስ 1 ማች ማለት ነው። ስለዚህ ዜድ ቫሊዩ የዚህ ኤሪያው ወይም ደግሞ ፕሮባቢሊቲ 0.9 ከሆነ ቱ ዘ ራይት ስለሆነ ከአንድ ላይ እንቀንሳለን። ስለዚህ ይሄንን ያገኘነውን ቁጥር ከአንድ ላይ ቀነስ ነው፣ ስንት መጣ? 0.013 እንትን 13 ማለት ነው። ስለዚህ ይሄ ምናችን ነው? ፒ ቫሊዩዋችን ነው። አሁን ይሄን ከማን ጋር ነው የምናወዳድረው? ከአልፋ ጋር ማለት ነው። አልፋ ስንት ነው? 0.05። ስለዚህ 0.0113 ከ0.05 ያንሳል ይበልጣል? ስለዚህ ምን ይሆናል? ያንሳል አይደለም? አይ ቲንክ እንደዛ። ሶ ሲንስ ዘ ፒ ቫሊዩ ኢዝ ለስ ዛን 0.05 ዘ ዲሲሽን ኢዝ ቱ ሪጀክት ዘ ነል ሃይፖቴሲስ። አሁን እዚህ ጋር የምትይዙልኝ አንድ ነገር ዜድ ቫሊዩ ላይ ካልኩሌት ያደረግነው ቫሊዩ ለዛን ታቡሌትድ ቫሊዩ ጋር ሲሆን ምን ነበር? ዱ ኖት ሪጀክት ነል ሃይፖቴሲስ ነበረ። አሁን ግን ፒ ቫሊዩ ላይ ካልኩሌት አድርገን ያመጣነው ፒ ቫሊዩ ለዛን ከተሰጠን አልፋ ወይም ደግሞ ክሪቲካል ቫሊዩ ሲግኒፊካንስ ሌቭል ጋር ስናወዳድር ካነሰ ምንድነው የምናደርገው? አክሴፕት ዘነል እንትን ሪጀክት ዘነል ሃይፖቴሲስ ነው። እዚህ ጋር ዱ ኖት ሪጀክት ነው፣ እዚህ ጋር ሪጀክት ነው። ግሬተር ዛን ከሆነ እንትን እዚህ ጋር እዚህ ጋር ሪጀክት ነው ማለት ነው። ሶ ግሬተር ዛን ከሆነ ግን ዱ ኖት ሪጀክት ነው ወይም ደግሞ አክሴፕት ነው ነል ሃይፖቴሲስ። እዚህ ጋር ግሬተር ዛን ከሆነ ሪጀክት ነው። ስለዚህ ኦፖዚት ናቸው ውሳኔ ላይ፣ ይሄንን ነገር ልትይዙ ይገባል። ስለዚህ ስቴፑ ምንድነው? መጀመሪያ ቴስት ስታቲስቲክስ ትሰራላችሁ። ቴስት አድርጋችሁ ያመጣችሁትን ራይት ቴልድ ከሆነ ፕሮባቢሊቲውን መጀመሪያ ትፈልጋላችሁ። ቴስት ያደርጋችሁን ቴስት ቫልዩን ሄዳችሁ ፕሮባቢሊቲ ዘን ራይት ቴልድ ከሆነ ከአንድ ላይ ፕሮባቢሊቲን ቀንሳችሁ ከአልፋ ጋር መወዳደር፣ ሌፍት ቴልድ ከሆነ ራሱን ያገኛችሁትን ፕሮባቢሊቲ ከአልፋ ጋር ማወዳደር፣ ቱ ቴልድ ከሆነ ደግሞ እሱን ደግሞ ወደፊት እናየዋለን። ቱ ታይምስ ነው የሚደረገው ማለት ነው። ሶ እዚህ ጋር እንደምታዩት የ5850 ወይም ደግሞ የፖፑሌሽኑ ያለው እዚህ ቦታ ላይ ነው። እዚህ ቦታ ላይ 0.013 ማለት ነው። እኛ ግን ኤሪያችን ያለው 0.05 ነው። ስለዚህ ያለው ሪጀክሽን ኤሪያ ላይ ነው ማለት ነው ባጭሩ። ስለዚህ ምንድነው ስለሚያንስ ዘ ዲሲዥን ኢዝ ቱ ሪጀክት ዘ ነል ሃይፖቴሲስ ነው፣ ወይም ደግሞ አክሴፕት ኦልተርኔቲቭ ማለት ነው። ሰምራይዝ ስናረግ there is enough evidence to support the claim that the tuition and fees at 4 years public college are greater than 5700 ማለት ነው። ሪጀክት ካረግን 5700 ብላ ግሬተር ዛን ይሆናል ብላ ያረገችው ልክ ነው፣ ወይም ደግሞ ልክ ሳይሆን በቂ መረጃ አለ እሱን ለመደገፍ፣ እሱን መደገፍ ይሻላል ማለት ነው። ሁለተኛ ሪሰርቸር ክሌምስ ዛት ዘ አቨሬጅ ዊንድ ስፒድ ኢን ኤ ሰርቴን ሲቲ ኢዝ 8 miles per hour and a sample of 32 days has an average wind speed of 8.2 mile per hour. The standard deviation of the population is 0.6 mile per hour at alpha is equals to 0.05. Is there enough evidence to reject the claim using the p-value meter ነው የሚለው። አሁንም እዚህ ጋር የተሰጠ ምንድን ነው?
ኢዝ 8 ማይልስ ነው አይደል ያለው። ስለዚህ ኢዝ ኢኳልስ ቱ 8 ነው የተሰጠን። ዘን 32 ይሄ ደግሞ 32 ምንድነው ኤናችን ነው። ስለዚህ አቬሬጅ ስፒዳችን የሳምፕላችን 8.2 ነው። ዘን የፖፑሌሽናችን ስታንዳርድ ዲቪዬሽን 0.6 ነው። ሶ ዘ ሪሰርቸር ክሌም ዛት አቬሬጅ ዊንድ ስፒድ የፖፑሌሽኑ ሚን 8 ነው። ዘን አልፋችን 0.05 ነው። ምን እናደርጋለን? የመጀመሪያው ሃይፖቴሲሳችንን። ስለዚህ ሃይፖቴሲሳችንን ቴስት ስናደርግ ሚው ኢኳልስ ቱ 8 ነው ያለው አቬሬጁ። ዘን እኛ ደግሞ ኖ ዲፈር ፍሮም ይሆናል ብለን እዚህ ኢኳልስ ቱ ሳይሆን ይሄ ዲፈር ፍሮም 8 ብለን ሄድን ማለት ነው። ኦልተርኔቲቭ ላይ ዲፈር ፍሮም ነው። ዘን ኮምፒውት ደ ቴስት ቫሊዩ። ቴስት ቫሊዩን ኮምፒውት ስናደርግ ምንድን ነው? ኤክስ ሚን ማይነስ ሚው ኦቨር ሲግማ ኦቨር አንደር ራዲካል ኤን ማለት ነው። ዘን 8.2 የኤክስ ሚን ይሄ ያመጣ ነው ከስንቱ ላይ ከ32ቱ ማለት ነው ሳምፕል ሚናችን። ይሄ ደግሞ ፖፑሌሽን ሚናችን 8 ዘን ሲካፈል 0.6 ስታንዳርድ ዲቪዬሽናችን ተሰጥቶናል። ዘን 32 ደግሞ ነምበር ኦፍ ኤን መልሱ 1.89 ሆነ። ይሄ 1.89 የት ነው የሚገኘው? አሁን ፒ ቫሊዩ ነው አይደለ? የዚህ ቴስት ቫሊዩ ፕሮባቢሊቲ ቫሊዩ የት ነው የሚገኘው የሚለውን ሄደን ማየት ነው ማለት ነው። ሄደን ስናይ የ1.89 ኢዝ ስንት ነው የሚሆነው? 0.9706 ይለናል። ስለዚህ ሄደን ስናነበው 0.9706 ነው። ስለዚህ ግሬተር ዛን ስለሆነ አሁንም ግሬተር ዛን እንትን ዲፈር ፍሮም ስለሆነ ምን እናደርጋለን ማለት ነው። ይሄንን ዲፈር ፍሮም ስለሆነ 1 ማይነስ 0.9706 ስናደርገው 0.0294 ነው። ይሄ ቱ ዘ ራይት ያለውን አገኘን ማለት ነው። ቱ ዘ ራይት ያለው ከሆነ ይሄ ቱ ዘ ራይት ያለው ከሆነ ቱ ሳይድ ስለሆነ ፕሮባቢሊቲው በሁለት ይባዛል። ቱ ዘ ራይት ያለውን ታገኛላችሁ ደን በሁለት ታበዙታላችሁ ማለት ነው። ሶ ይህንን ሲንስ ዚስ ኢዝ ቱ ቴልድ ቴስት ስለሆነ ዜር አር ኦፍ 0.0294 መስት ቢ ደብልድ ባይ ጌት ዘ ፒ ቫሊዩ ወይም ደግሞ ሌላ አማራጭ ልንገራችሁ አልፋን ወይም ደግሞ ሁለት ታካፍሉታልና ታወዳድሩታላችሁ። ወይ ይሄኛውን በሁለት ማባዛት ወይ አልፋን ሁለት ማካፈል። ዘን ሁለት ሲባዛ በፕሮባቢሊቲ በዚህ ባገኘነው ፕሮባቢሊቲ ስናደርገው 0.0588 ሆነ። አልፋችን ደግሞ ስንት ነበር? 0.05 አይደለ? ስለዚህ ከ0.0588 እና ከ0.05 ማን ነው የሚበልጠው? 0.058 ይበልጣል። 88 ማለት ነው። ይሄ ፒቫሊዋችን ስለሚበልጥ ከአልፋችን ዲሲሽናችን ምን ይሆናል? ዘ ዲሲሽን ኢዝ ቱ ኖት ሪጀክት ዘ ነል ሃይፖተሲስ ሲንስ ዘ ፒ ቫሊዩ ኢዝ ግሬተር ዛን 0.05 ወይም ደግሞ ከአልፋ ስለበለጠ ብለን እንወስናለን ማለት ነው። ስለዚህ እዚህ ጋር ተመልከቱ 0.0294 በዚህ በኩል በራይት በኩል ነው ከኋላ ላይ ቀንሰን ያገኘነው ነበር። ሶ በዚህ በኩልም በሌፍት በኩልም ያንኑ ያህል አለ። ስለዚህ በሁለት ተባዛ ማለት ነው። ወይም ደግሞ አልፋን ምን እናደርጋለን? ከ0.025 ጋር ብናወዳድረው ተመልከቱ 0.0294 ሳናበዛው ማለት ነው ግሬተር ዛን ከማ ከ0.025 ጋር እንደሚበልጥ መጠራጠር የለብንም። ስለዚህ ወይ አልፋን ሁለት ታካፍላላችሁ ወይ ደግሞ ፕሮባቢሊቲውን በሁለት ታበዛላችሁ ማለት ነው። ምን ሲሆን? ቱ ቴልድ ቴስት ሲሆን ያ ማለት ክሪቲካል ቫልዩን ቴስት ቫልዩ ታገኛችሁ፣ ፕሮባቢሊቲውን ሄዳችሁ ማንበብ፣ ፕሮባቢሊቲውን ከአንድ ላይ ቀንሳችሁ ራይት ቴልዱን ካገኛችሁ በኋላ ዘንድ ሌፍት ቴልዱም ያንኑ ያህል አለ በሁለት ታበዙታላችሁ። በጣም ጥሩ። There is not enough evidence to reject the claim that the average wind speed is 8 mile per hour እንደሚበልጥ በቂ የሆነ መረጃ የለንም። ይሄ ኢንተርፕሬቴሽኑ በጣም ወሳኝ ነገር ስለሆነ ነው ሁል ጊዜ የማይቀረው ማለት ነው። ሌላው ጋይዳንስ ፎር ፒ ቫሊዩ ዊዝ ኖ አልፋ። አልፋ ከሌለ መወሰን ያለባችሁ እንዴት ነው? ያ ማለት አልፋውን ተሰጥቶናል አይደለ? አልፋ ካልተሰጠን ግን ፒ ቫሊዩ ስንነገር ምን አይነት ውሳኔ ብንወስን ይሻላል ብሎ አንድ ሪኮመንድ የሚያደርገን አንድ ሶስት ነገሮች አሉ። የመጀመሪያው ፒ ቫሊዩዋችን ለሶር ኢኳል 0.01 ከሆነ ሪጀክት ዘነል ሃይፖቴሲስ አድርጉት አለ። ያ ፒ ቫሊዩ ካልኩሌት አድርገን የምናወጣው ከዚህ ሄደን ስናነብ ፕሮባቢሊቲው ከ0.01 ወይም ደግሞ ከ1% በታይ ከሆነ ነል ሃይፖቴሲስን ሪጀክት አድርጉት። ምክንያቱም ዘ ዲፈረንስ ኢዝ ሃይሊ ሲግኒፊካንት ስለሆነ ይለናል። ሁለተኛ ፕሮባቢሊቲ ቫሊዩዋችን ግሬተር ዛን 0.01 በት
ፕሮባቢሊቲ ቫልዩ ለሶሪ እንኳን 0.05 ከሆነ ግን ያ ማለት በ0.01 እና ኦፕን በ0.05 መካከል ከሆነ አሁንም ነል ሃይፖቴሲስ ምን አድርጉት? ከ5% በታይም ከሆነ ሪጀክት አድርጉት። ምክንያቱም ዘ ዲፈረንሱ ምንድነው? ሲግኒፊካንት ነው። ሃይሊም ባይሆን እንኳን ሲግኒፊካንት ነው። ስለዚህ ይሄኛው ሃይሊ ሲግኒፊካንት ነው ከ1% በታይ ሲሆን፣ ከ5% በታይ ሲሆን ደግሞ ሲግኒፊካንት ነው። ሪጀክት አድርጉት። ፒ ቫልዩ ግን ከ0.05 በላይ እና ከ0.1 በታች ከ10% በታች እና ከ5% በላይ የሚሆን ከሆነ ኮንሲደር ዘ ኮንሲኩዌንስ ኦፍ ታይፕ 1 ኢረር ቢፎር ሪጀክቲንግ ዘ ነል ሃይፖቴሲስ። ነል ሃይፖቴሲስን ሪጀክት ከማድረጋችሁ በፊት ታይፕ 1 ኢረር ብሰራስ ብላችሁ ምንድነው ውጤቱ የሚሆነውን የሚለውን ምን አድርጉት? ኮንሲደር ማድረግ ይጠበቅባችኋል። ትንሽ መገመት አለባችሁ ማለት ነው። ሌላው ኢፍ ፒ ቫልዩ ግሬተር ዛን 10% ወይም ደግሞ 0.1 ከሆነ ዱ ኖት ሪጀክት ዘ ነል ሃይፖቴሲስ ዘ ዲፈረንስ ኢዝ ኖት ሲግኒፊካንት ማለት ነው። ስለዚህ ከ10% በላይ ፒ ቫልዩ ከመጣ which is ሪጀክት አታርጉት እያለን ነው ነል ሃይፖቴሲሱን። ኦኬ ሌላው የምናየው ሲግኒፊካንስ the researcher should distinguish between ስታስቲካል ሲግኒፊካንስ እና ፕራክቲካል ሲግኒፊካንስ የሚባሉት ሁለቱን ልዩነት ማወቅ አለበት ብሎ ሲግኒፊካንስን በሁለት ከፍሎ አምጥቶታል። ያ ማለት ስታስቲካል ሲግኒፊካንስ እና ፕራክቲካል ሲግኒፊካንስ ማለት ነው። ኦኬ ሶ ምንድነው የሚለን? when the null hypothesis is rejected at a specific significance level, it can be concluded that the difference is probably not due to chance and thus it is statistically significant. However, the result may not have any practical significance ይለናል። ምን ማለት ነው? የሁለቱ ልዩነት ለመናገር ያህል ነው። ስታቲስቲካል ሲግኒፊካንስ ማለት ዋት ዘ ቴስት ቴልስ ዩ ነው። ያ ማለት ቴስቱ ምንድን ነው የሚነግረን፣ ሲግኒፊካንስ ነው ወይስ አይደለም የሚለውን ይነግረናል። ይሄ ስታቲስቲካል ሲግኒፊካንስ ነው። በት ፕራክቲካል ሲግኒፊካንስ ስንል ግን which is practically on the real world ላይ ማለት ነው። ስለዚህ ዋት አክቹዋሊ ማተርስ ኢን ሪል ላይፍ የሚለውን ጥያቄ የሚመልስልን ነው ማለት ነው። ስለዚህ ሪል ላይፋችን ላይ ምንድን ነው የሚፈጠረው ነገር ከቴስቱ በተጨማሪ ማለት ነው፣ ሪያሊቲውን ለማየት ኢት ሜይ ሳይዝ ኦፍ ዘ ኢፌክት ቬሪ ስሞል ኦር ኢቭን ኢፍ ሲግኒፊካንት ማለት ነው። ስለዚህ ኢቭን ኢፍ ሲግኒፊካንት እንኳን ቢሆን ሳይዙ ያን ያህል አፌክት ሊያደርግ ይችላል፣ በትንሹ ሊሆን ይችላል የሚለው የሚያጠቃልል ነው። ስለዚህ ስታቲስቲካል ሲግኒፊካንስ ከሆነ ቴስቱ የሚነግረን ነገር ነው። ቴስት ስናረግ ወይ ሪጀክት አድርጉት ይለናል ወይ አክሴፕት አድርጉት። ያ ማለት ሲግኒፊካንስ ነው አይደለም የሚለውን ይነግረናል። ግን ይሄ ቴስት ነው፣ ኢማጂን ነው። ሶ ምን እናደርጋለን ማለት ነው? ሪል ወርልዱ ላይ ያለውን አይነግረንም። ስለዚህ አክቹዋል ሪያሊቲው ከሆነ ደግሞ ፕራክቲካል ሲግኒፊካንስ ይሆናል ማለት ነው። ስለዚህ ስታቲስቲካል ሲግኒፊካንሱ ቢያልፍም እንኳን ምናልባት ፕራክቲካል ሲግኒፊካንስ ውጤት ላይሆን ይችላል፣ ትክክለኛውን ሪያሊቲ ላይዝ ይችላል። ኢት ኢዝ አፕ ቱ ዘ ሪሰርቸር ቱ ዩዝ ኮመን ሴንስ ዌን ኢንተርፕሬቲንግ ዘ ሪዛልትስ ኦፍ ስታቲስቲካል ቴስት። ስታቲስቲካል ቴስትን ኢንተርፕሬት ስታደርጉ የሪሰርቸሩ ሀሳብ ነው ማለት ነው። ስለዚህ እንደዚህ ስለመጣልኝ እንደዚህ ብዬ ኢንተርፕሬት ማድረግ አለብኝ የሚለው ይሄ ለሪሰርቸሩ የተፈቀደ ነው። ኦኬ ሌላው ቴስት የምናየው ቲ ቴስት ፎር ሚን ነው። ቲ ቴስት ፎር ሚን ለሚን እንዴት ነው ቲ ቴስትን የምንጠቀመው ስንል እንግዲህ ዜድን አየን፣ ፒ ቫሊዩ ቴስትን አየን፣ ደን ከዚያ በኋላ ቲ ቴስትን እናያለን ማለት ነው። ሶ ቲ ቴስትን ለምንድን ነው የምንጠቀመው? የመጀመሪያው ፖፑሌሽን ቫሪያንሳችን አናውን ሲሆን፣ ፖፑሌሽን ስታንዳርድ ዲቪዬሽናችን አናውን ሲሆን፣ ሁለተኛ ደግሞ ኤናችን ለሶሪ እንኳን 30 ሲሆን፣ ያ ማለት ሳምፕል ሳይዛችን ከ30 በታይ ሲሆን ነው የሚለው። ስለዚህ ቲ ቴስት ኢዝ ስታቲስቲካል ቴስት ፎር ዘ ሚን ኦፍ ዘ ፖፑሌሽን ኤንድ ኢትስ ዩዝድ ዌን ዘ ፖፑሌሽን ኢዝ ኖርማሊ ኦር አፕሮክሲሜትሊ ኖርማል ዲስትሪቢዩትድ ሶ ሲግማ ኢዝ አናውን ዘ ፎርሙላ ፎር ዘ ቲ ቴስት ኢዝ ዲስ ዋን ማለት ነው። ስለዚህ ቲ ቴስት ፎርሙላችን ይሄ ነው። ምንድነው የተቀየረው? ይቺ ብቻ ምንድናት? ፖፑሌሽን ቫሪያንስ መሆኗን እንትን ፖፑሌሽን ስታንዳርድ ዲቪዬሽን መሆኑ ቀርቶ ሳምፕል ስታንዳርድ ዲቪዬሽን ይሆናል ማለት ነው። ከሳምፕል ስታንዳርድ ዲቪዬሽን እንጠቀማለን። ዘን የምናወዳድረው ወይም ደግሞ የምናነባው ዲግሪ ኦፍ ፍሪደም ላይ ነው። ዲግሪ ኦፍ ፍሪደሙ ደግሞ ኤን ማይነስ ዋን ነው ለሚን ማለት ነው። ኖት ዌን ዘ ዲግሪ ኦፍ ፍሪደም አር አባቭ 30
some textbook will tells you to use the nearest table value. However, in this text book, you should round down to the nearest table value. This is a conservative approach ይለናል። ስለዚህ አብዛኛው ጊዜ ቴክስት ቡኮች ምንድን ነው የሚሉት ወደ ኒሬስት ቴብል ቫልዩ አጠጋጉት። መቼ ዲግሪ ኦፍ ፍሪደም ከ30 በላይ ሲሆን ማለት ነው። ሶ ፋይንድ ኤግዛምፕል እኔ ፋይንድ ዘ ክሪቲካል ቲ ቫልዩ ፎር አልፋ 0.05 and with degree of freedom 60 for a right tilde ቴስት ስንባል ቴስት ነው፣ ራይት ቲልድ ነው፣ ዲግሪ ኦፍ ፍሪደም ተሰጥቶናል፣ አልፋ 0.05 ተሰጥቶናል። ስለዚህ ፋይንድ ዘ 0.05 ኮለመን ኢን ዘ ቶፕ ሮ ኤንድ 16 ኢን ዘ ሌፍት ሃንድ ሮ ኮለመን ይለናል። ስለዚህ በዚህ በኩል ዲግሪ ኦፍ ፍሪደም፣ በዚህ በኩል ደግሞ አልፋን ትፈልጋላችሁ ማለት ነው። ዘን ምንድን ነው ዲግሪ ኦፍ ፍሪደም ተሰጥቶናል። ዲግሪ ኦፍ ፍሪደም ሶ አልፋችን ወይም ደግሞ ዋን ቴልድ እና ቱ ቴልድ ተብሎ አለ። ይሄ ከላይ ያለው ዋን ቴልድ ነው፣ ይሄ ቱ ቴልድ ነው። ስለዚህ ቀጥታ 16 ቁጥርን እዚህ ጋር ታገኛላችሁ። ዘን በዚህ ጋር ሄዳችሁ አልፋ ዋን ቴልድ ነው፣ ምን ስለሆነ ቱ ዘ ሌፍት ስለሆነ እንትን ቱ ዘ ራይት ስለሆነ ዋን ቴልድ ነው። ስለዚህ እዚህ ጋር ታነባላችሁ ማለት ነው። ሶ እዚህ ጋር የምታገኟት 1.746 ናት። ይቺ 1.746 ወስዳችሁ ኮምፔር ታደርጋላችሁ ማለት ነው። ዘን ክሪቲካል ቲ ቫልዩ ምንድን ነው? 1.746 ማለት ነው። 1.746 ኦኬ። ፋይንድ ዘ ክሪቲካል ቲ ቫልዩ ፎር አልፋ 0.01 ዊዝ ዲግሪ ኦፍ ፍሪደም 22 ፎር ኤ ሌፍት ቴልድ ቴስት ይለናል። ለሌፍት ቴልድ ቴስት ደግሞ 0.01 ላይ ዲግሪ ኦፍ ፍሪደም 22 የሆነ ፈልጉ ነው የሚለን። ሶ ዋን ቴልድ ሮው ስለሆነ እዚህ ጋር ምንድን ነው ሶሪ አንዴ ቅድሙ ላይ እንመለስና ይሄ ምን ነበረ? ራይት ቴልድ ቴስት ነው። ራይት ቴልድ ቴስት ከሆነ 0.05ን ይዛችሁ ራይት ቴልድ ቴስት ታያላችሁ። ዋን ቴልድ ቴስት ነው፣ ፖዘቲቭ ነው። ኦኬ ደን ፖዘቲቭ 1.746 ሆነ ማለት ነው። አሁን ደግሞ ሌፍት ቴልድ ቴስት ላይ 22 ዲግሪ ኦፍ ፍሪደም ይዛችሁ ሄዳችሁ ታነባላችሁ ማለት ነው። ስለዚህ ሄዳችሁ ስታነቡ ሌፍት ቴልድ ስለሆነ ዘ ክሪቲካል ቫሊዩ ኢዝ -2.508 ነው ማለት ነው። ሲንስ ዘ ቴስት ኢዝ ዋን ቴልድ ሌፍት ቴስት ስለሆነ ስለዚህ ሌፍት ከሆነ ኔጌቲቭ ነው የሚሆነው። እዚህ ላይም እዛ ቅድም እንትን ስለሆነ ምንድነው ራይት ቴልድ ስለሆነ ማለት ነው ፖዚቲቭ የሆነው። ይሄ ግን ሌፍት ቴልድ ስለሆነ አይ ቲንክ ይችኛዋን ሄጄ ሌላችሁና ሶ እዚህ ጋር እንደምታዩት እንግዲህ ቲ ቴብልን ይዤላችሁ መጥቻለሁ። ሶ እዚህ ጋር ቲ ቴብልን ለማንበብ ኮምፕሊቲቭ ፕሮባቢሊቲ አለ፣ ዋን ቴልድ አለ፣ ቱ ቴልድ አለ። ስለዚህ አልፋው ዋን ቴልድ ከሆነ ይሄን ነው የምታዩት መካከለኛውን ማለት ነው። ሶ ይሄን መካከሉን ታያላችሁ። ቱ ቴልድ ከሆነ ደግሞ እዚህ ጋር ታያላችሁ፣ ይሄን ታያላችሁ ማለት ነው። ደን ከዚያ በኋላ ምንድነው አሁን እኛ የመጀመሪያው ጥያቄ 0.05ን አልፋ ዋን ቴልድ ቱ ዘ ራይት ማለት ነው እና ከ16 ዲግሪ ኦፍ ፍሪደም ደግሞ ይሄ ነው። ስለዚህ ዲግሪ ኦፍ ፍሪደም 16 ነበር። ደን በዚህ ጋር ሄዳችሁ 0.05 ኩልኩል ስትወርዱ ስንት ነው ያገኘ ነው? ፖዘቲቭ 1.746 ማለት ነው። ቱ ዘ ራይት ዋን ቴልዱ ማለት ነው። ስለዚህ ፖዘቲቭ 1.746 አገኛችሁ ማለት ነው። ሁለተኛው ደግሞ ምን ነበረ? 0.01 እና 22 ዲግሪ ኦፍ ፍሪደም ማለት ነው። ስለዚህ 0.01 ቱ ቴልድ ነው። አሁን በደንብ አስቡ። ቱ ቴልድ ነበር አይደለ? ያ አይ ቲንክ ቱ ቴልድ ይመስለኛል። 22 ዲግሪ ኦፍ ፍሪደም ይሄ ነው። ይኸው እዚህ ጋር 22 ዲግሪ ኦፍ ፍሪደም አለ። ዘን በዚህ በኩል ስንሄድ ቱ ቴልድ 0.01 አይደለ የተባልነው። ስለዚህ 0.01 ይሄ ነው፣ ቱ ቴልድ ይሄ ነው። ሶ ቱ ቴልድ ይሄ ከሆነ 22 ላይ ስትሄዱ 2.819 ወይም ደግሞ ዋን ቴልድ ከሆነ ደግሞ 0.01 ደግሞ እዚህ ጋር ነው ስንት ነው? 2.508 ማለት ነው። ስለዚህ በዚህ መልኩ ቲ ቴብልን በዚህ መልኩ ታነባላችሁ ማለት ነው። ስለዚህ በአጭሩ እዚህ ጋር ሁለቱም ነው የተሰጠን። 22 ዲግሪ ኦፍ ፍሪደም ከ0.01 ዋን ቴልድ ቱ ዘ ሌፍት ተሰጥቶናል። ቱ ዘ ሌፍት ሲሆን 2.508 ነበር አይደለ? ስለዚህ ኔጌቲቭ እንትን ዋን ቴልድ ሲሆን ስለዚህ በኔጌቲቭ እናበዛዋለን ሌፍት ስለሆነ ማለት ነው። ቦስ ሲሆን ደግሞ ቱ ቴልድ ሲሆን ደግሞ ቱ ቴልድ ቴስት ደግሞ ሲሆን በ0.01 ላይ ነው። ሶሪ 01 18 ዲግሪ ኦፍ ፍሪደም ቅድም እንዳልኳችሁ ሄዳችሁ ታነባላችሁ። እዚህ ጋር ግን መልሱን አስቀምጫለሁ። ስለዚህ ቱ ቴልድ ሲሆን ፖዘቲቭ
1.734 እና ኔጌቲቭ 1.734 ይሆናል። ምክንያቱም ቱ ዘ ሌፍት ኔጌቲቭን ይይዛል፣ ቱ ዘ ራይት ደግሞ ፖዚቲቭን ይይዛል ማለት ነው። ስለዚህ እንደዛ ሄዳችሁ ስታገኙት አንዱ ኔጌቲቭ አንዱን ፖዚቲቭ አድርጋችሁ ማስቀመጥ ይኖርባችኋል ማለት ነው። ከቴብል ላይ ያመጣችሁትን ቁጥር ቅድም ቁጥሩን ብቻ ነበር ጀስት የነገርኳችሁ፣ ግን ቱቴልድ ስለሆነ በኢንተርቫል በሁለቱም መንገድ ይገኛል ማለት ነው። ሌላው ሆስፒታል ኢንፌክሽንስ ላይ ኤግዛምፕል ሜዲኬሽን ኢንቨስቲጌሽን ክሌም ዛት ዘ አቨሬጅ ነምበር ኦፍ ኢንፌክሽን ፐር ዊክ አት ሆስፒታል ኢን ሳውዝ ዌስተርን ፔንስልቫኒያ ኢዝ 16.3. A random sample of 10 weeks had a mean number of 17.7 infections. The sample standard deviation is 1.8. Is there enough evidence to reject the investigators claim alpha is equals to 0.05 ይለናል። ስለዚህ አልፋ ተሰጥቶናል። ምንድነው የሚለው ስቴት ሃይፖቴሲስ ኤንድ አይደንቲፋይ ዘ ክሌም። መጀመሪያ ክሌሙን እና እንትን በለው ሪሰርቸሩ ምንድነው አቨሬጅ ኢንፌክሽን ፐር ዊክ አት ሆስፒታል ኢን ሳውዝ ዌስተርን ፔንስልቬኒያ ኢዝ ነው የሚለን። ስለዚህ 16.5 ነው ብሎ ነው ሪሰርቸሩ ኢንቨስቲጌት ያደረገው። ስለዚህ ሳምፕል ወስዷል። የሳምፕሉ እያንዳንዱ ቫሊዩ አለው። ስለዚህ ምንድነው ይሄ ዲፈር ፍሮም ቱቴልድ መሆኑን በዚህ ዲፈር ፍሮም እናደርጋለን። ምክንያቱም ግሬተር ዛን አላለም ለዛን አላለም ኢዝ ብሎ ነው የሰጠን። ስለዚህ ነል ሃይፖቴሲሱ እዚህ ኳልስቱ 16.53 ነው። ኦልተርኔቲቭ ደግሞ ዲፈር ፍሮም ነው ማለት ነው። ከዚያ ክሪቲካል ቫሊዩ እንፈልጋለን። ፋይንድ ዘ ክሪቲካል ቫሊዩ። ክሪቲካል ቫሊዩ በሁለት ነጥብ ይሄንን ሄዳችሁ ስታዩ 2.26 ሁለት እና በኔጌቲቭ በፖዚቲቭ በሁለቱ መካከል ይገኛል። ደን ይሄንን ወደ አልፋ ወስደን ብናየው ካልኩሌት ሳናረግ ማለት ነው። ወደ አልፋ ወስደን ብናየው ምንድነው አልፋ 0.05 ነው። ዲግሪ ኦፍ ፍሪደም ደግሞ 5 ነው። ይሄ የተሰጠን ነገር ነው እስካሁን። ከዚያ ያንን ደግሞ ያነበብኑ ነው። ካልኩሌት ስናረግ ቲያችን 17 ነጥብ የሳምፕላችን ነው። ይሄ ደግሞ የፖፑሌሽን ይሄ ስታንዳርድ ዲቪዬሽናችን ነው። ይሄኛው አለ ማለት ነው። ዘን 2.46 ሆነ። ምን እናርግ? ሜክ ዘ ዲሲሽን ስንወስን ሪጀክት ዘ ነል ሃይፖቴሲስ ሲንስ 2.46 በመካከሉ በኔጌቲቭ 2.262 እና በፖዚቲቭ 2.26 መካከል ይገኛል እንዴ? አይገኝም። ስለዚህ ይበልጣል ከፖዚቲቭ። ስለዚህ ከበለጠ ደግሞ ምንድነው የምናደርገው? ነል ሃይፖቴሲሳችንን ሪጀክት ነው የምናደርገው ቲ እና ዜድ ቫልዩ ላይ። ፒ ቫልዩ ላይ ግን ለዛን ሲሆን ብቻ ነው ሪጀክት የምናደርገው ማለት ነው። ሰማራይዝ ስናደርግ እዚህ ጋር ተመልከቱ፣ ፖዚቲቭም ኔጌቲቭ ተቀምጧል። ክሪቲካል ቫልዩ ይሄ ዱ ኖት ሪጀክሽን ኤሪያ ነው፣ ይሄ ሪጀክሽን ኤሪያ ነው፣ ይሄ ደግሞ 2.46 ሪጀክሽን ኤሪያው ላይ ነው ያለው። ስለዚህ ኤቪደንስ አለን፣ በቂ የሆነ ኤቪደንስ አለን ማለት ነው። ሌላው አን ኢንዲኬተር ክሌም ዛ ዘ አቨሬጅ ሳላሪ ኦፍ ሰብስቲቱት ቲቸርስ ኢን ስኩል ዲስትሪክት ኢን ኦሊጋርኪ ካንትሪ ፔንስልቬኒያ ኢዝ ለስ ዛን $60 per day. A random sample of 8 school districts is selected and the daily salary in dollar are shown. Is there enough evidence to support the indicator claims at alpha is equals to 0.1 ይለናል። ስለዚህ ይሄ ጋር እንትኖቹ ተሰጥቶናል፣ ሳምፕሎቹ ተሰጥቶናል እነኚህ ማለት ነው። ዘን ከዚያ በኋላ እነኚህ እንደምረን ምን ነው ሳምፕል ሚን እናገኛለን፣ ፖፑሌሽን ሳምፕል ስታንዳርድ ዲቪዬሽን እናገኛለን። ዘን ምን ተሰጥቶናል? አማካይ የቀን ገቢያቸው $60 ያንሳል ብሎ ኮንክሉድ አድርጓል። ስለዚህ እኛ ሚናችንን መፈለግ ግዴታችን ነው። እንደዚህ ሮ ዳታ ሲሰጣችሁ የምታውቋቸውን የሚያስፈልጓቸውን ሳምፕል ሚን፣ ሳምፕል ስታንዳርድ ዲቪዬሽን ምናምን ፈልጋችሁ ማግኘት ግድ ነው ማለት ነው። ስለዚህ ምንድን ነው የሚለን ነል ሃይፖቴሲሱ ያው እዚህ ኳልስቱ 60 ነው። ዘን ኦልተርኔቲቭ ሃይፖቴሲሱ ለዛን ብሎ ነው የመጣው ማለት ነው። ለዛን ያንሳል ብሎ ነው ሪሰርቸሩ ክሌም ያደረገው። ስለዚህ ክሪቲካል ቫልዩ እንፈልግ። ክሪቲካል ቫልዩ አልፋ 0.1 ነው። ዲግሪ ኦፍ ፍሪደሙ ደግሞ 8 ሳምፕል ነው የተሰጠን። እዚህ ጋር ቁጠሩት፣ ሳምፕላችን 8 ነው። ስለዚህ 7 n-1 ሲሆን ማለት ነው። ዲግሪ ኦፍ ፍሪደም 7። ሄዳችሁ ስታነቡ ክሪቲካል ቫልዩ ቱ ዘ ሌፍት ስለሆነ ኔጌቲቭ 1.415 ታገኛላችሁ። ፖዚቲቭ ቁጥሩን ነው የምታገኙት። ቱ ዘ ሌፍት ስለሆነ ኔጌቲቭ ለዛን ስለሆነ ማለት ነው። ስለዚህ ፋይንድ ዘ ቴስት ቫልዩን ደግሞ ትፈልጋላችሁ። ቴስት ቫልዩ ስፈልጉ ምንድነው የመጀመሪያው የምታረጉት ነገር እዚህ ጋር የእያንዳንዳቸው ቁጥር አለ። ዘን
ከዚያ በኋላ እዚህ ጋር ቫሪያንሳቸው እንትን ሳምፕል ሚናቸው 58.875 አለ። ሰሜሽን ኦፍ ኤክስ 471 ሰርታችሁ ነው የምታገኙት፣ ግን እዚህ ጋር ጀስት ለማሳየት ያህል ነው። ሰሜሽን ኦፍ ኤክስ ስኩዌር 27911 አለ። እንዲሁም ደግሞ ሳምፕል ኦፍ ኤክስ ማለት ስታንዳርድ ዲቪዬሽን የሳምፕሉ ማለት ነው አለ 5 ነጥብ ምናምን፣ የፖፑሌሽን ስታንዳርድ ዲቪዬሽን 4 ነጥብ ምናምን አለ። ኤን ደግሞ 8 አለ። ዘን ከዚያ በኋላ ቫሪያንስን እንዴት ሰርታችሁ ነው ወይም ደግሞ እዚህ ጋር ምንድነው የሚያስፈልገው? ቫሪያንስ አይደል? ቫሪያንስ እና ኤክስ ሚን ቀጥታ ተሰጥቷችኋል። ቫሪያንስ እንዴት ትሰራላችሁ? ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዞል ስኩዌር ኦቨር ኤን ማይነስ ዋን አድርጋችሁ ትሰራላችሁ ማለት ነው። ዘን ከዚያ በኋላ ይሄንን ፎርሙላው ላይ የምታገኙትን ቁጥር ትተኩታላችሁ። ሶ ሲመጣ እዚህ ጋር ተሰርቷል። 5.1 አለ እዚህ ጋር ተሰርቶልናል ማለት ነው። ስለዚህ 5.1 እዚህ ጋር አስገባን፣ 58ን ደግሞ እዚህ ጋር አስገባን። ሚናችን 60 ደግሞ ከላይ የተሰጠን ነው። አንድ 8ታችን ነው ኤናችን ነው ማለት ነው። ሶ ከዚያ በኋላ ይሄንን ስንሰራ ውጤቱ ኔጌቲቭ 0.61 መጣ። ይሄ ኔጌቲቭ 0.6 ከመጣ ካልኩሌትዱ ምን እናደርጋለን ማለት ነው? ውሳኔ እንወስናለን። ሶ ዱ ኖት ሪጀክት ዘ ነል ሃይፖቴሲስ ሲንስ ኔጌቲቭ 0.61 ፌልስ ኢን ዘ ነን ክሪቲካል ሪጅን ማለት ነው። ነን ክሪቲካል ሪጅኑ ላይ ነው ያኛው። ምክንያቱም ቴብል ላይ ያየነው ቫልዩ ኔጌቲቭ 1.415 ነው። ስለዚህ ምን ይላል? ያንሳል ከማ ከኔጌቲቭ 0.61 ማለት ነው። ከኔጌቲቭ 0.61 ያንሳል። ይሄ ኔጌቲቭ 0.624 ያለው ለምንድን ነው? ይቺ ዋን ይቺን ፎርን ወደ ታይ ነው የምትጠጋገው አይደለ? ስለዚህ 62 ማለት ትችላላችሁ። ኤኒዌይ ችግር የለውም። ብቻ ስለሚያንስ ሪጀክት አናረገውም። ነል ሃይፖቴሲሱን ዱ ኖት ሪጀክሽን ኤሪያ ላይ ነው ያለው። ስለዚህ not enough evidence to support the claim that the average salary of substitute teacher in Algahe country is less than $60 per day። ማነስ አለማነሱን ለማረጋገጥ በቂ የሆነ መረጃ የለንም ብለን እንተዋለን። A physician claims that joggers maximal volume oxygen uptake is greater than አለን። አሁን ደግሞ greater than the average of all adults ከሁሉም አዳልት አቨሬጅ ይበልጣል የማ የጆገር። ኦኬ ሶ ይሄን ነል ሃይፖቴሲሳችንን ዲሳይድ ለማድረግ ግሬተር ዛን የሚለው ይጠቅመናል። እንት ኦልተርኔቲቭ ሃይፖቴሲሱን a sample of 50 joggers has a mean of 40.6 ስለዚህ ሳምፕላችን ስንት ነው? 15 ዘን 15 ኤን አለን። ሚናችን ስንት መጣ? የሳምፕል ሚናችን 40.6 ማለት ነው። ዘን ፐር ኪሎግራም ማለት ነው። ኤንድ ስታንዳርድ ዲቪዬሽን ኦፍ 6 የዚሁ የሳምፕሉ ስታንዳርድ ዲቪዬሽን ሳምፕል ስታንዳርድ ዲቪዬሽን ኢዝ ኢኳልስ ቱ 6 ኢፍ ዘ አቨሬጅ ኦፍ ዘ አዳልት ኢዝ ይሄ ማለት ነው። ከዚህ ይበልጣል አይደለ? ከአቨሬጅ ኦፍ አዳልት ይበልጣል የተባለለት ከ36.7 ይበልጣል ማለት ነው። ኢዝ ዜር ኢነፍ ኤቪደንስ ቱ ሰፖርት ዘ ፊዚሺያን ክሌምስ አት 0.05 አልፋ ላይ ሰፖርት ለማድረግ በቂ ኤቪደንስ አላችሁ? እስቲ ቼክ እናርገው። ስቴት ሃይፖቴሲስ ኤች ኖት ኢዝ ኢኳልስ ቱ ሚው ኢዝ ኢኳልስ ቱ 36.7 ኤንድ ኤች ዋን ጊቭ አስ ሚው ግሬተር ዛን 36.7 ክሌማችን ማለት ነው። ዘን ቱ ኮምፒውት ዘ ቴስት ቫልዩ ኤክስ ሚን ማይነስ ሚው ኦቨር ዲስ ዋን እናደርጋለን። ዘን 40.6 ኤክስ ሚናችን ነው ማይነስ 36.7 አዳልትስ ኦል አቨሬጅ ማለት ነው። ኦቨር 6 ስታንዳርድ ዲቪዬሽን አለ 15 ደግሞ ኤናችን አለ። ስለዚህ 2.517 መጣ ማለት ነው። 2.517 ኦኬ። ይሄንን ቫልዩ ጋር ከፒ ቫልዩ ሲ አንድ ፒ ቫልዩ በዚህ ልስራላችሁ እና በቲ ቫልዩ ዘን ሌላው ተመሳሳይ ስለሆነ ነው አንድ ብቻ ያመጣው ማለት ነው። ስለዚህ ፋይንድ ዘ ፒ ቫልዩ ዘ ዲግሪ ኦፍ ፍሪደም 14 ሆኖ 2.517ን ፌልስ ቢትዊን የት ነው የሚገኘው አለ 2.145 እና 2.624 ኮረስፖንዲንግ ቱ አልፋ 0.025 እና አልፋ 0.01 ማለት ነው። እንዴት ነው ፒ ቫልዩን ስንጠቀም ያደረግነው ስታስታውሱ? እዚህ ጋር ያለውን ቫልዩ እዚህ ጋር ካልኩሌት አድርገን ያመጣነውን ቫልዩ ሄደን ማን ላይ ነው የምናየው? ቲ ቫልዩ ላይ ወይም ደግሞ ዜድ ቫልዩ ላይ ነው ቅድም ያገኘነው። ስለዚህ ካልኩሌትድ ዋን ይዘን ቴስት ቫልዩ ያገኘነውን ካልኩሌትድ ቫልዩ ይዘን ምን አይነት ፕሮባቢሊቲ ይወስናል የሚለውን ነበር ያየነው። አሁን ደግሞ ቲ ቫልዩ ላይ ደግሞ እንዴት ነው የምናደርገው? ይህንን ካልኩሌትዱን ይዘን ሄደን ይህን ቁጥር የሚወክልልን ሌቭል ኦፍ ሲግኒፊካንስ አለ ወይ የሚለውን ሄደን እናያለን ማለት ነው። እናያለን። ስለዚህ ያ ሌቭል ኦፍ ሲግኒፊካንሱ እንደ ፕሮባቢሊቲ ሆኖ ያገለግለናል። ሌትስ ሲ
እሺ ተማሪዎች እንግዲህ እዚህ ጋር ከምታዩቸው ቫልዩ ውስጥ እኛ ያመጣነው ስንት ነው? 2.517 ነው ካልኩሌትዳችን አይደለ? ይሄ ቁጥር እዚህ ውስጥ አለ ወይ? እዚህ እንዳጠቃላይ ውስጥ አለ ወይ ብላችሁ ትፈልጋላችሁ። ሶ አለ ወይ ስንል 2.517ን የሚወክልልን ቁጥር የለም ማለት ራሱ ቁጥሩን አታገኙትም። ነገር ግን በደንብ ካየን የቱ ጋር አለ? ለምሳሌ እዚህ ጋር 1.761 ብሎ 2.145 አለ። ከ2.517 ጠጋ ይላል። ቀጣይ ስንሄድ በቁጥር ቅደም ተከተል ስንሄድ 2.624 አለ። ስለዚህ የዚህ የ2.571 ፕሮባቢሊቲ ቫልዩ በነኚህ መካከል በነኚህ ፕሮባቢሊቲ ቫልዩ መካከል ይገኛል ማለት ነው ብለን እንሄዳለን። ምክንያቱም ቁጥሩ ከዚህ ከታናሹ ዘሎ ቀጥታ ከበላዩ ስላረፈ ማለት ነው። ስለዚህ የነኚህ የሁለት ታዲያ ፕሮባቢሊቲ ቫልዩ ስንት ነው ስንል አት ዲግሪ ኦፍ ፍሪደም ስንት ላይ ነው የምፈልጉት? 14 ላይ። ምክንያቱም ኤናችን ስንት ነው? 15 ስለሆነ። ስለዚህ በ14 ላይ ስትሄዱ ለ2.517 የሚቀርቡት እነኚህ ሁለት ቁጥሮች ናቸው። ስለዚህ በዚህ በሁለቱ መካከል ይገኛል ማለት ነው። በዚህ በሁለቱ መካከል ይገኛል ስንል ደግሞ ኤሪያቸው የነኚህ ፕሮባቢሊቲ የ2.145 0.025 ነው። የ2.624 ደግሞ 0.01 ነው። ስለዚህ የዚህ የቁጥር እኛ ያመጣነው ቁጥር ፕሮባቢሊቲ በ0.025 እና በ0.01 መካከል ይገኛል ማለት ነው። በእነኚህ መካከል ቁጥሮች መካከል እንደሚገኝ አየን። ምክንያቱም ከዚህ ፕሮባቢሊቲው በዚህ መካከል እንደሚገኝ አየን ማለት ነው። ዘንድ አሁን ወደ ቲቶራችን እንመለስ። ስለዚህ በእነኚህ ቁጥሮች መካከል ከተገኘ በ2.145 እና በ2.624 መካከል ከተገኘ ኮረስፖንዲንግ አልፋቸው የዚህኛው 0.025 ነው፣ የዚህኛው ደግሞ 0.01 ነው። ሶ ዘስ the p value is somewhere between በእነኚህ መካከል ይገኛል ማለት ነው። በእነኚህ በሁለቱ መካከል ፒ ቫልዩ እንደሚገኝ እናረጋግጣለን። ስለዚህ ከማን ጋር ነው ክሪቲካል? ሲንስ ዚስ ኢዝ ኤ ዋን ቴልድ ቴስት ስለሆነ ምን ይሆናል ማለት ነው? ክሪቲካል ቫልዩ ዲሲሽን ለመወሰን the decision is to reject the null hypothesis. why? since the p value ለዛ 0.05 ማለት ነው። ፒ ቫልዩዋችን ከ0.05 ወይም ደግሞ ከሌቭል ኦፍ ሲግኒፊካንስ ይሄ ከአልፋ ማለት ነው ሌቭል ኦፍ ሲግኒፊካንስ ስላነሰ ያ ማለት 0.01 እስከ 0.025 ከማን ያንሳል? እስከዚህ ያሉ ቁጥሮች ከ0.05 ያንሳሉ አይደለ? ፒቫሊዩ ደግሞ ለዛን ከመጣ ምን እናደርጋለን ማለት ነው? ሪጀክት ዘ ነል ሃይፖቴሲስ እናደርጋለን። ነል ሃይፖቴሲሳችንን ሪጀክት እናደርጋለን። ስለዚህ ቲቫሊዩ ቢሆን ግን ካልኩሌት ያደረግነው ቲቫሊዩ ከክሪቲካሉ ወይም ደግሞ ከታቡሌትድ ቫሊዩ ካነሰ ዱኖት ሪጀክት ነበር። አሁንም ፒቫሊዩ ለቲቫሊዩም ቢሆን ፒቫሊዩ ከሆነ ግን ኦፖዚት ነው፣ ካነሰ ሪጀክት ነው የምናረገው ማለት ነው። ኦኬ ሰመራይዝ ስናረግ there is enough evidence to support the claim that the joggers maximal volume oxygen uptake is greater than 36.7 ማለት ነው። 36.7 ኦኬ whether to use zን እንጠቀም ወይስ ቲን እንጠቀም ለሚለው ይቺ ፖፑሌሽን ሲግማ ወይም ደግሞ ፖፑሌሽን ስታንዳርድ ዲቪዬሽን ናውን ከሆነ ዜድ አልፋ ኦቨር ቱ ቫሊዩን ኤንድ ሲግማ ኢዝ ዘ ፎርሙላ። ሶ ይህን ዜድን መጠቀም የስ ነው ወይም ደግሞ ያስችላል፣ መጠቀም ይሻላል። ነገር ግን ይሄ ናውን ሆኖ የሚታወቅ ከሆነ ቲን ብትጠቀሙ ኢት ኢዝ ኢንፎርማል ነው፣ አይቻልም ማለት ነው። ሶ ኖ ዩዝ ወይም ደግሞ አይጠቅምም። ኢፍ ኤን ለዛን ሰርቲ ከሆነ the variable must be normally distributed። ነገር ግን ሲግማ ናውን የሚታወቅ ሆኖ ኤናችን ከ30 በታች ከሆነ ቫሪያብላችን መስት ቢ ምን መሆን አለበት? ኖርማሊ ዲስትሪቢዩትድ መሆን አለበት። ምንን ለመጠቀም? ዜድ ስታንዳርድ ኖርማልን ለመጠቀም ነው የሚለን፣ ለመጠቀም። ሶ ሌላው የምናየው በዚህ ቪዲዮ ላይ የምናካትተው ዜድ ቴስት ፎር ፕሮፖርሽን ነው። ዜድ ቴስት ፎር ፕሮፖርሽን ከአሁን ፊት አይተናል። ማለት ቻፕተር 6 ላይ ለፕሮፖርሽን ኢንተርቫል ኮንፊደንስ ኢንተርቫል ምናምን ሰርተናል አይደለ? ሰው ፕሮፖርሽን ከሆነ ህዝብ ውስጥ የሆነን ፓርት ከዚያ የዛን የህዝቡን ምን ያህል ፐርሰንት ነው ብለን መግለጽ ነው። ስለዚህ ፖፑሌሽን ፕሮፖርሽኑን ለማወቅ
ሳምፕል ፕሮፖርሽንን ተጠቅመን ኢስቲሜት እንደምናደርግ አይተናል ኢስቲሜሽን ላይ። ዘን ያ ነገር ልክ ነው ወይስ አይደለም የሚለውን ቴስት ለማድረግ ደግሞ ዜድን ተጠቅመን ቴስት ማድረግ እንችላለን። ኦኬ አይ ቲንክ የተግባባን ይመስለኛል። ሲንስ a normal distribution can be used to approximate the binomial distribution. ኖርማል ዲስትሪቢዩሽን ባይኖሚያል ዲስትሪቢዩሽንን አፕሮክሲሜት ለማድረግ ያገለግለናል። ዌን ኤንፒ ግሬተር ኦር ኢኳል ቱ 5 ወይም ደግሞ ኤንኪው ግሬተር ኦር ኢኳል ቱ 5። ፒ ማለት ፕሮፖርሽናችን ናት ወይም ደግሞ ፕሮባቢሊቲዋ ማለት ነው። ኪው ደግሞ 1 ማይነስ ፒ ማለት እንደሆነም አይተናል። ስለዚህ እነኚህ ሁለቱ ብዜት ግሬተር ዛን 5 ከሆነ ይሄ ነገር ወደ ባይኖሚያል ዲስትሪቢዩሽንን አፕሮክሲሜት ያደርግልናል ኖርማል ዲስትሪቢዩሽን ማለት ነው። ኤንድ ካን ቢ ዩዝድ ቱ ቴስት ስታንዳርድ ኖርማል ዲስትሪቢዩሽን ደግሞ ይህንን ቴስት ለማድረግ ይጠቅመናል። ሶ ሃይፖቴሲስ ፎር ፕሮፖርሽን እንዴት ነው የምናደርገው? ዘ ፎርሙላ ዜድ ቴስት ነው ስታንዳርድ ኖርማል ዲስትሪቢዩሽን ማለት ነው። ዜድ ኢዝ ኢኳልስ ቱ ፒ ሃት ማይነስ ፒ ሃት ማለት እኛ የምንሰራው ከሳምፕላችን የምናገኛ ፕሮፖርሽን ናት። ይሄኛው ደግሞ ከትክክለኛ ፖፑሌሽኑ የምናገኘው ፕሮፖርሽን ልክ እዚህ ጋር ኤክስ ሚን እና ፖፑሌሽን ሚን እንደነበረው ይሄ ሳምፕል ፕሮፖርሽን ነው፣ ይሄ ፖፑሌሽን ፕሮፖርሽን ነው። ይሄ ሳምፕል ሚን ነው፣ ይሄ ፖፑሌሽን ሚን ነው። ጀስት ዛት ማለት ነው። ስለዚህ ኦቨር አንደር ራዲካል ሲግማ ስኩዌር ኦቨር ኤን የነበረውን ይሄ ሲግማ ስኩዌር ሲግማ ኦቨር ራዲካል ኤን ሆኖ ወጥቶ ነው። ይሄኛውም ቫሪያንሱ ፒ ታይምስ ኪው ነው የፕሮፖርሽን ይሄ ቫሪያንስ ማለት ነው። ስለዚህ አንደር ራዲካል ቫሪያንስ ኦቨር ኤን ማለት ነው። አንደር ራዲካል ውስጥ ሁለቱም ጀስት ይሄ በዚህ መልኩ ይቀመጣል ማለት ነው። ሶ ይሄ ሳምፕል ፕሮፖርሽን፣ ፖፑሌሽን ፕሮፖርሽን፣ ሳምፕል ሳይዝ የሚለው እዚህ ጋር ተቀምጦላችኋል። ዘን ይህንንም ቴስት ስናደርግ ዘሴም ወይ ነው የምንጠቀመው። ለፕሮፖርሽንም ቴስት ማድረግ እንደሚቻል ብቻ ለማሳየት ነው። ለምሳሌ ዲቴሽን ክሌም ዳት 60% ኦፍ ፒፕልስ አር ትራይ ቱ አቮይድ trans fats in their diets. She randomly selected 200 people and found that 128 people stated that they were trying to avoid trans fats in their diets at alpha 0.05. Is there any evidence to reject the detection claims? So ምንድን ነው አሁን ቱ ዘ ሌፍትን በሉት ቱ ዘ ራይትን በሉት ቱ ሳይድን በሉት ቀጥታ የሚንን መጠቀም ነው። ምንም የሚያግዳችሁ ነገር የለም። ዘሴም ነው ከዜድ ዲስትሪቢዩሽን ጋር። አሁን እዚህ ጋር ያለው ግን ምንድን ነው የተሰጠን ምንድን ነው አቬሬጃችን 60% ኦፍ ፒፕል አር ትራይ ቱ አቮይድ ለማድረግ ይጥራል ነው የሚለን። ዘን እኛ 200 ሳምፕል ወስደን 128ቱ አቮይድ ለማድረግ የሚጥል ከሆነ ስለዚህ ፕሮፖርሽኑን እንስራ። ስቴት ዘ ሃይፖቴሲሱ መጀመሪያ ፒ 60% ነው። ስለዚህ ግሬተር ዛን ለዛን ምናምን የሚል የለም። ኦልተርኔቲቭ ሃይፖቴሲሳችን ዲፈር ፍሮም ነው ቱ ቴልድ ነው ማለት ነው ባጭሩ። ስለዚህ ፋይንድ ዘ ክሪቲካል ቫሊዩ እንፈልጋለን። ክሪቲካል ቫሊዩ ስንፈልግ አልፋ ስንት ነው የተሰጠን? 0.05 ቱ ቴልድ ስለሆነ ለሁለት እናካፍለዋለን። ለሁለት ስናካፍለው 2 ቴልድ ስለሆነ 0.025 ይሆናል። 0.025ን ሄዳችሁ ዜድ ቴብል ላይ ስታነቡ ፕላስ ኦር ማይነስ 1.96 ነው የምታገኙት አይደለ? ስለዚህ ፕላስ ኦር ማይነስ 1.96 ታገኛላችሁ። ስለዚህ ይሄ 0.05ን ሄዳችሁ ብታነቡ አታገኙም። ቱ ቴልድ ስለሆነ ሲካፈል ለሁለት አድርጋችሁ 0.025 ነው ሄዳችሁ የምታነቡት። ስለዚህ ኔጌቲቭ 1.96 እና ፖዚቲቭ 1.96 ቱ ዘ ራይት እና ቱ ዘ ሌፍት ታገኛላችሁ። ታዲያ ይሄን ካገኛችሁ እሳ ኮምፒውት ዘ ቴስት ነው። ቴስት ቫልዩን መጀመሪያ አግኙ። ዘንድ ቴስት ቫልዩ እንዴት እናገኛለን? መጀመሪያ ፕሮፖርሽናል ወይም ደግሞ ፒሃት እናገኙ። ፒሃት ማለት ኤክስ ኦቨር ኤን ማለት ነው። ኤክስ ሚን ሳይሆን ኤክስ ኦቨር ኤን ነው። ያ ማለት ቶታል ለዲያትን ለመቀነስ በምግብ ውፍረትን ለመቀነስ እያሰበ ያለና ከቶታል ከወሰድ ነው ሳምፕል ማለት ነው። ስለዚህ 128 ኦቨር 200 0.64 ወይም ደግሞ 64% ሆነ ማለት ነው። ስለዚህ ምን እናርግ አሁን ካልኩሌት እናርግ። ዜድ ኢዝ ኢኳልስ ቱ ፒ ሃት ይሄ ሳምፕል ፕሮፖርሽን ማይነስ ፖፑሌሽን ፕሮፖርሽን ኦቨር ፒ ታይምስ ኪው ፒ ታይምስ ኪው ኦቨር ኤን ማለት ነው። ሶ ምን እናርግ እዚህ ጋር እንደምታዩት 0.64 አለ 0.60 አለ። ስለዚህ ፒ ቫሊዋችን እዚህ ጋር ያ ማለት እዚህ ጋር ፒ ከሳምፕል ነው የተገኘው። ፖፑሌሽን ፕሮፖርሽን ተሰጥቶናል። ኪዋችን እንዴት ነው የምናገኘው? ኪው ኢዝ ኢኳልስ ቱ ፖፑሌሽን ፕሮፖርሽን የቀረው ማለት ነው 1 ማይነስ ፖፑሌሽን ፕሮፖርሽን ነው። ስለዚህ 1 ማይነስ 60% ስንት ነው? 40%። ስለዚህ ኪው 40% ነው። ይችኛዋ ፒ ደግሞ ፖፑሌሽን ፕሮፖርሽን 60% ናት። ስለዚህ 60% በ40% ታባዛላችሁ፣ ለ200 ታካፍላላችሁ። ዘንድ ከዚያ በኋላ ውጤቱ ይመጣል ማለት ነው። ኦኬ
መልሳችን ስንት ሆነ ማለት ነው? 1.15 ይሄ ምንድነው? ቴስት ቫሊዩዋችን። ታዲያ ይሄን ከማን ጋር ኮምፒውት እናድርገው ስንል ከክሪቲካል ቫሊዩዋችን ጋር ማለት ነው። ሜክ ዘ ዲሲሽን ዱ ኖት ሪጀክት ዘ ነል ሃይፖቴሲስ ሲንስ ዘ ቴስት ቫሊዩ ፌልስ አውትሳይድ ዘ ክሪቲካል ሪጅን። እንዴት ስንል ያገኘነው ኔጌቲቭ 1.96 እና ፖዘቲቭ 1.96 ነው። ስለዚህ እኛ ቴስት ቫሊዩዋችን ደግሞ 1.15 ነው። 1.5 ማለት ደግሞ በመካከላቸው የሚገኝ ነው። እዚህ ጋር ስለተገኘ ዱ ኖት ሪጀክት ኤሪያ ነው። ስለዚህ ነል ሃይፖተሲሱ ሪጀክት አይደረግም። ለፒ ቫሊዩ የዜድን ብትጠየቁ ዘሴም ነው ማለት ነው። ስለዚህ ፒ ቫሊዩ ብቻ መሆኑን እንዴት እናገኛለን የሚለውን እታይ ዩኒት 6 ላይም ስለተማር ነው አያቅታችሁም ማለት ነው። ሰመራይዝ እናድርገው። እዚር ኤኒ ኤቪደንስ አይደለ ኢነፍ ኤቪደንስ አለው አይደለ የተባለው። ስለዚህ ዜር ኢዝ ኖ ኢነፍ ኤቪደንስ ቱ ሪጀክት ዘ ክሌም ታት 60% ኦፍ ፒፕልስ አር ትራይ ቱ አቮይድ ትራንስ ፋትስ ኢን ዘር ዲየትስ ነው ማለት ነው። ኦኬ ሌላ አንድ ኤግዛምፕል እንስራ። የቴሌፎን ካምፓኒ ሪፕሬዘንታቲቭ ስቲሜትስ ዛት 40% ኦፍ ኢትስ ከስተመር ሃቭ ኮል ዌቲንግ ሰርቪስስ ቱ ቴስት ዚስ ሃይፖቴሲስ ሺ ሴሌክትድ ኤ ሳምፕል ኦፍ 100 ከስተመርስ ኤንድ ፋውንድ ዛት 37% ሃድ ኬል ዌቲንግ አት አልፋ 0.01 ላይ ኢዘሬን ኤቪደንስ ነው የሚለን። ስለዚህ ምንድን ነው የተሰጠን? አንድ ካምፓኒ ሪፕሬዘንታቲቭ ነው። ሶ ቴሌፎን የሚጠብቅ ነው። ያ ማለት ቴሌፎን ከስተመርን የሚያስተናግድ ማለት ነው። 40%ቱ እንትን ይላል ማለት ይደውላል፣ ይጠብቃል። ስለዚህ 40%ቱ ይሄ ፖፑሌሽኑ ማለት ነው። ፖፑሌሽን ፒ ወይም ደግሞ ፖፑሌሽን ፕሮፖርሽናችን። ፖፑሌሽን ፕሮፖርሽን ያልሆነው ደግሞ ኪዋችን ደግሞ 60% ማለት ነው። ሳምፕል ወስደን ከመቶ ከስተመር ስናሰራ 37% እቺ ፒሃታችን ናት። ሶ ፒሃታችን ይሄ ከሆነ ቀጥታ ወደ ስራ መግባት ነው። ምንም ልዩነት የለውም። ስለዚህ ፒ 0.4 ወይም ደግሞ 40% ነው። እኛ ዲፈር ፍሮም ብለን እንሄዳለን። ክሪቲካል ቫሊዩ ደግሞ አሁንም ቱ ሳይድ ነው። የአልፋ 0.01ን ሄዳችሁ ስታዩ የማን ነው የምታዩት? የአልፋ 0.05ን ሄዳችሁ ታነባላችሁ። ቱ ዘ ሌፍት ይሄን ሄዳችሁ ስታነቡ ወይም ደግሞ ቱ ዘ ራይት ከሆነ 1 ማይነስ 0.005 ሄዳችሁ ታነባላችሁ ማለት ነው። ስለዚህ አልፋ ኦቨርቱ መሆን ስላለበት ግዴታ ሶ ሄዳችሁ ስታነቡ ይሄንን ያገኛችሁትን 2.58 ታገኛላችሁ ማለት ነው። በፖዚቲቭም በኔጌቲቭም 2.58 ይህንንም ሰርተነዋል ከአሁን ፊት ሶ ዜድ ላይ ማለት ነው። ሶ ቴስታችንን ስንሰራ ኮምፒውተር እና ፒሃታችን 0.37 ወይም ደግሞ 37% ነው። ፖፑሌሽናችን ደግሞ 4 ነው። ስለዚህ ሲካፈል ይሄ ፒ 4 ነው፣ ኪው ደግሞ 0.6 ነው። ሲካፈል ለመቶ እናደርጋለን። እንደ ራዲካል ውስጥ ኔጌቲቭ 0.61 ይሆንልናል ማለት ነው ይሆንልናል። ስለዚህ ምን ሆነ ማለት ነው? አሁን ኮምፔር ስናደርግ ዲሲሽን ለመወሰን ዱ ኖት ሪጀክት ዘ ነል ሃይፖቴሲስ ሲንስ ዘ ቴስት ቫሊዩ ፌልስ አውትሳይድ ዘ ክሪቲካል ሪጅን ወይም ደግሞ ከሪጀክሽን ኤሪያ ውጪ ነው። ሪጀክሽን ኤሪያዎቹ እነኚህ ናቸው። ከክሪቲካል ቫሊዩ እነኚህ ናቸው ሪጀክሽን ኤሪያዎቹ። ስለዚህ ይሄ ያለው በመካከል ነው። ዱ ኖት ሪጀክት ኤሪያ ላይ ነው። ሶ ሰመራይዝ ስናደርግ ኢነፍ የሆነ ኤቪደንስ ያለንም ቱ ሪጀክት ዘ ክሌም ዛት 40% ኦፍ ዘ ቴሌፎን ካምፓኒ ከስተመርስ ሃቭ ኮል ዌቲንግ ማለት ነው። ሶ ይሄን የሚያደርግበት ምንም አይነት የምናረጋግጥበት ኤቪደንስ አላገኘንም ነው። ሌላው ካይ ስኩዌር ቴስት ፎር ኤ ቫሪያንስ ኦፍ ስታንዳርድ ዲቪዬሽን ነው የምናየው። ይሄ ደግሞ ለምንድን ነው የሚያገለግለን? ለስታንዳርድ ዲቪዬሽናችን ነው። ሶ ዘ ካይ ስኩዌር ዲስትሪቢዩሽን ኢዝ ኦልሶ ዩዝድ ቱ ቴስት ኤ ክሌም አባውት ኤ ሲንግል ቫሪያንስ ኦር ስታንዳርድ ዲቪዬሽን። አንድ ሲንግል ቫሪያንስን ወይም ደግሞ ስታንዳርድ ዲቪዬሽንን ቴስት ለማድረግ የምንጠቀምበት ነው ማለት ነው። ይሄ ካይ ስኩዌር ዲስትሪቢዩሽን። ሶ እስካሁን እንግዲህ ቲን አየን፣ ዜድን አየን፣ እንዲሁም ደግሞ በፒ አየን፣ ፕሮፖርሽንን አየን፣ ቴስት ማድረጊያውን ማለት ነው። ስለዚህ እነኚህ ነገሮች ቴስት አድርገናል። አሁን ደግሞ ካይ ስኩዌር ቴስትን የምንጠቀመው ለቫሪያንስ እና ለስታንዳርድ ዲቪዬሽን ነው የሚለን። ስለዚህ ዘ ፎርሙላ ፎር ዘ ካይ ስኩዌር ቴስት ፎር ኤ ቫሪያንስ ኢዝ ዚስ ዋን። ለቫሪያንስ ከሆነ ይሄ ነው። ሶ ካይ ስኩዌር ዲስትሪቢዩሽን ኤን ማይነስ 1 ዲግሪ ኦፍ ፍሪደም ታይምስ ሲግማ ስኩዌር ኦቨር ፖፑሌሽን ቫሪያንስ ስኩዌር ማለት ነው። ዊዝ ዘ ዲግሪ ኦፍ ፍሪደም ኤን ማይነስ 1 ኤን ሳምፕል ሳይዝ፣ ይሄ ሳምፕል ቫሪያንስ፣ ይሄ ደግሞ ፖፑሌሽን ቫሪያንስ ማለት ነው። ሶ አሰምሽን ፎር ዘ ካይ ስኩዌር ቴስት ፎር ኤ ቫሪያንስ ፎር ኤ ስታንዳርድ ዲቪዬሽን ምን መሆን አለበት? አሰምሽኑን ስናይ የመጀመሪያው ዘ ሳምፕል መስት ቢ ራንደምሊ ሴሌክትድ ፍሮም ዘ ፖፑሌሽን ነው። ከፖፑሌሽኑ ውስጥ መመረጥ አለበት ሳምፕል። ይሄ ለሁሉም ነው። ሳምፕሉ ከዛ ፖፑሌሽን ውስጥ ነው መመረጥ ያለበት። ሁለተኛ ዘ ፖፑሌሽን መስት ቢ ኖርማሊ ዲስትሪቢዩትድ ፎር ዘ ቫሪያንስ አንደር ሳምፕል ማለት ነው። በሳምፕል ውስጥ
ኖርማሊ ዲስትሪቢዩትድ መሆን አለበት ፖፑሌሽኑ። ሶስተኛው ዘ ኦብዘርቬሽን መስት ቢ ኢንዲፔንደንት ኦፍ ዋን አናዘር፣ አንዱ የምንመርጠው ሳምፕል የምንመርጠው ላይ አንዱ ከሌላው ዲፔንደንት ሆኖ ኮሬሌሽን ምናምን መኖር የለበትም ማለት ነው። ሶ ኤግዛምፕል ምንድን ነው የሚለን ስለ ካይ ስኩዌር ዲስትሪቢዩሽን ኤግዛምፕል እንስራ። የመጀመሪያው ኤግዛምፕላችን ምንድን ነው? ፋይንድ ዘ ክሪቲካል ካይ ስኩዌር ቫሊዩ ፎር 15 ዲግሪስ ኦፍ ፍሪደም and when alpha is equals to 0.05 and the test is ራይት ቴልድ ይለናል። ስለዚህ እንደሚለን ምንድን ነው እዚህ ጋር ራይት ቴልድ ነው። ካይ ስኩዌር ላይ ከዜድ ስኩዌር ትንሽ ለየት የሚያደርገው ያው የዜድ ወይም ደግሞ የስታንዳርድ ዲስትሪቢዩሽን ስኩዌር ተደርጎ እና ዝሆል ሰሜሽን ተደርጎ ነው አደለ ካይ ስኩዌር ማለት። ስለዚህ የስታንዳርድ ኖርማል ዲስትሪቢዩሽን ስኩዌር እና ሰሜሽን ቶታል ስኩዌር ሰሜሽን ነው ካይ ስኩዌር ዲስትሪቢዩሽን ማለት ነው። ስለዚህ ምንድን ነው ለየት የሚያደርገው አሁን ዜድ ላይ ስናይ ራይት ቴልድ ከሆነ ምን ነበር የምናደርገው? ዋን ማይነስ አልፋ አድርገን ነበረ የምናነበው ቴብል ላይ ማለት ነው፣ ዜድ ቴብል ላይ ስንሄድ። በት ኢን ዲስ ካይ ስኩዌር ዲስትሪቢዩሽን ግን ራይት ቴልድ ከሆነ ራሱኑ አልፋን ነው የምናነበው ማለት ነው። አልፋን ቀጥታ ሄደን 0.05ን ሄደን እናነባለን። በት ቱ ዘ ሌፍት ከሆነ ዜድ ላይ እንደምታስታውሱት ለዜድ ቱ ዘ ሌፍት ከሆነ ቀጥታ አልፋን ነበረ የምናነበው። ሶ አሁን ግን የካይ ስኩዌር ሲሆን ይገለበጥና ቱ ዘ ሌፍት ከሆነ ዋን ማይነስ አልፋን ሄደን እናነባለን ማለት ነው። ስለዚህ እዚህ ጋር ሁለቱን ልዩነቶች ታያላችሁ። ዘን እንዴት እንደሚለያዩ ግን እኔ ማለት ነው። ሶ ካይ ስኩዌር ዲስትሪቢዩሽን እንግዲህ ያው ዘሴም የሆነ ሴሜትሪክ የሆነ ዲስትሪቢዩሽን አይደለም። ምክንያቱም የስታንዳርድ ኖርማል ዲስትሪቢዩሽን ስኩዌር ስለሆነ ስኩዌር ሰሜሽን ስብስብ ስለሆነ፣ ስለዚህ ኦል ቫሊዩ ወዴት ነው አፒር የሚያደርገው? ወደ ቱ ዘ ራይት ማለት ነው፣ ፖዘቲቭ ስለሆነ። ምክንያቱም ማንኛውም ቁጥር ስኩዌር ሲደረግ ፖዘቲቭ ነው አይደለ? ስለዚህ ለዛ ነው ፖዘቲቭ ነው የሚሆነው። ስለዚህ እዚህ ጋር እንደምታዩት የአልፋ 0.05 ቱ ዘ ራይት ማለት ራሱን ቀጥታ ሄዳችሁ አልፋ 0.05 ካይ ስኩዌር ዊዝ ዲግሪ ኦፍ ፍሪደም 15 ላይ ስታዩት የምታገኙት ቫሊዩ ስንት ይሆናል ማለት ነው? 15 ዲግሪ ኦፍ ፍሪደም ደን ከዚያ በኋላ 0.05 ላይ ሄዳችሁ 24.99 ታገኛላችሁ። እሱንም እንዴት እንደሚገኝ አንድ ጊዜ ብቻ ካይ ስኩዌር ዲስትሪቢዩሽን ላሳያችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ካይ ስኩዌር ዲስትሪቢዩሽናችን ይሄ ነው። ስለዚህ ካይ ስኩዌር ዲስትሪቢዩሽናችን እዚህ ጋር ቴብል አለ፣ ግራፍ አለ። ዘን ከዚያ በኋላ ምንድነው የምታደርጉት? ዲግሪ ኦፍ ፍሪደም ይኸው ቱ ዘ ሌፍት በኩል በመጀመሪያው ኮለመን ይሰጣቸዋል። ደን አልፋ ደግሞ በዚህ በኩል ይሰጣቸዋል ማለት ነው። ለምሳሌ 0.005 ማለት ይሄ ነው። ስለዚህ 15ን ይዛችሁ ስትሄዱ ይሄ መስመሩ ማለት ነው መጨረሻ ላይ የምታገኙት ነው 0.005 ማለት ነው። ስለዚህ ስንት ነው ማለት ነው? ወደ 32.8 ምናምን ሰምሲንግ ነው እና አይ ቲንክ 0.05 መሰለኝ። ያ የኛ የተሰጠነው 0.05 ነው አይደለ? ስለዚህ 15ን እና 0.05ን ይዛችሁ ስትሄዱ እዚህ ጋር ነው 0.05 ይኸው ይታያችሁ። ስለዚህ በ15 ኩያ ስትሄዱ ስንት ነው የምታገኙት? 24.996 ማለት ነው። ልክ እንደዚህ ማንበብ ነው። አልፋው ከላይ አለ፣ በዚህ ዲግሪ ኦፍ ፍሪደም አለ። ማንበቡ ዘሴም ነው ማለት ነው። ዘሴም ሽት ነው። ስለዚህ እዚህ ጋር ያንን አንባችሁ ስትመጡ ቀጥታ እዚህ ጋር የምታገኙት ዘሴም ቁጥር ነው ማለት ነው። ሶ እንደዛ አድርጋችሁ ማንበብ ነው ማለት ነው። ኦኬ ስለዚህ ካይ ስኩዌር ዲስትሪቢዩሽናችን 24.996 ነው ማለት ነው። ሌላው ኤግዛምፕል ቱ ዘ ሌፍት ቢሰጠን ያ ማለት 10 ዲግሪ ኦፍ ፍሪደም ተሰጥቶናል። ደን አልፋ ዚኳስ 0.05 ነው ዘ ሴም ወይ አሁንም። ሶ አሁን ግን የተሰጠነው ቱ ዘ ሌፍት ቴልድ ነው ወይም ደግሞ ሌፍት ቴልድ ነው የተሰጠነው ማለት ነው። ስለዚህ ለዛ ምንድን ነው የምናደርገው አልኳችሁ። እዚህ ጋር ቱ ዘ ሌፍት ማለት እዚህ ፖይንት ላይ ነው 0.05 ከዚህ ወደዚህ ያለው ነው። ነገር ግን አልፋ ምን ጊዜ የሚለካልን ኔጌቲቭን ሳይሆን ምንድን ነው ፖዚቲቭን ብቻ ነው። ስለዚህ ቱ ዘ ሌፍት ከሆነ ዋን ማይነስ አልፋ አድርገን እናገኘዋለን ማለት ነው። ቀጥታ ሄደን የምናየው ያንን ዋጋ ነው። when the test is left tail the alpha value must be subtracted from 1 that is 1 minus 0.05 which is equal to 0.95. The left side of the table is used because the chi-square table gives the area to the right of the critical value and the chi-square statistics cannot be negative ማለት ነው። ኔጌቲቭ ሊሆን ስለማይችል to the right ያለውን ብቻ
ስለሆነ የሚሰጠን። ስለዚህ ቱ ዘ ሌፍት ከተባላችሁ ዋን ማይነስ አልፋ ስታረጉት ቱ ዘ ራይት ያለውን ግምት ስለምታገኙ በዛ ዋጋ ነው የምትሄዱት ነው። ስለዚህ ቱ ዘ ሌፍት ከሆነ ዋን ማይነስ አልፋ ማድረግ አለባችሁ አልፋን ለማግኘት። ሌላው ፋይንድ ዘ ክሪቲካል ካይ ስኩዌር ቫሊዩ ፎር 10 ዲግሪ ኦፍ ፍሪደም ዌን አልፋ ኢዝ ኢኳልስ ቱ 0.05 ኤንድ ዘ ቴስት ኢዝ ሌፍት ቴልድ ይለናል። ስለዚህ ቅድም እንዳያችሁት ማለት ነው እንደነገርኳችሁ 0.095 አለ ዘን ሄዳችሁ የምታነቡት 10 ዲግሪ ኦፍ ፍሪደም እና 0.95 ካይ ስኩዌር ዲስትሪቢዩሽን ላይ ማለት ነው። ስለዚህ ስታገኙት 3.94 ይሆናል ማለት ነው ይሆናል። ሶ ሌላ ኤግዛምፕል ምንድን ነው? ቱቴልድ ሲሆን እሳ እንዴት ነው የምናደርገው የሚለውን ነው የምናየው። አሁን እያየን ያለ ነው ከቴብል ላይ የማንበቡን ስነ ስርዓት እና ከዚያ ክሪቲካል ቫሊዩ ማግኘት ነው። ስለዚህ ምንድን ነው ቱቴልድ ሲሆን ዊዝ ዲግሪ ኦፍ ፍሪደሙ 22 ቢሆን ይሄ ዲግሪ ኦፍ ፍሪደም ስንትም ይሁን እናንተ በተሰጣችሁት ሄዳችሁ ማንበብ ነው። ሶ ቱቴልድ ሲሆን 0.05ን ምንድን ነው የምታደርጉት? ሴም ወይ እንደ ዜድ ማለት ነው። ቱቴልድ ሲሆን ለሁለት ይካፈላል አልፋ አልፋ ለሁለት ተካፍሎ ግን አልፋ ለሁለት ተካፍሎ የመጀመሪያው ምን ነበር የምናደርገው? አልፋ ኦቨርቱን ዜድ ላይ አልፋ ኦቨርቱን ቱ ዘ ሌፍት እና ዋን ማይነስ አልፋ ኦቨርቱን ቱ ዘ ራይት ነበር። አሁን ግን እንገለብጣቸውና አልፋ ዋን ማይነስ አልፋ ኦቨርቱ ቱ ዘ ሌፍት ይሆናል። ዘን ቱ ዘ ራይት ደግሞ አልፋ ኦቨርቱን ቀጥታ እንፈልጋለን። ሌላ ልዩነት የላቸውም ከዜድ ጋር ማለት ነው። ስለዚህ ዌን ዘ ቴስት ኢዝ ቱ ቴልድ ዘ ኤሪያ መስት ቢ ስፕሊት ማለት ነው። ዘ ኤሪያ ቱ ዘ ራይት ኦፍ ዘ ላርጀር ቫሊዩ ኢዝ አልፋ ኦቨርቱ ይሆናል። ቱ ዘ ራይት ያለው ወይም ደግሞ 0.025 ማለት ነው። 0.05 ሲካፈል ዘ ኤሪያ ቱ ዘ ሌፍት ኦፍ ዘ ስሞለር ቫሊዩ ኢዝ 1 ማይነስ አልፋ ኦቨርቱ ዊች ኢዝ 0.975 ማለት ነው። ስለዚህ በዚህ መልኩ ታነባላችሁ ማለት ነው። እዚህ ጋር ያለውን ቫልዩ ለማግኘት 0.025ን በ22 ዲግሪ ኦፍ ፍሪደም ትሄዳላችሁ። ይሄኛው ደግሞ 0.975ን ማለት ነው። 0.975ን በ22 ዲግሪ ኦፍ ፍሪደም ቱ ዘ ሌፍት ታነባላችሁ ነው። ልዩነቱ ከዜድ ጋር እንዳልኳችሁ ምንድን ነው? ዋን ማይነስ አልፋ ኦቨርቱ ቱ ዘ ራይት ነበር ዜድ ላይ፣ አሁን ግን ቱ ዘ ሌፍት ነው የምናደርገው ነው። ስለዚህ 22 ዲግሪ ኦፍ ፍሪደም ሄዳችሁ ስታነቡ 0.025 36.78 ታገኛላችሁ። 0.975ን ደግሞ ወደ ሶሪ ወደ 10.98 ሁለት ታገኛላችሁ ማለት ነው። እሱን ቴብሉን ከፈለጋችሁ እዛ ግሩፕ ላይ ሼር አደርግላችኋለሁ። ጠይቁኝ። የቲንም የዜድንም የኤፍንም ማለት ነው። የካይ ስኩዌርንም ዲስትሪቢዩሽን እልክላችኋለሁ። ሶ ኤግዛምፕል ሌላ ኤግዛምፕል ለምሳሌ በቁጥር ቴስት ብናረግ ቫሪሽን ኦፍ ቴስት ስኮር ብናይ አን ኢንስትራክተር ዊሽ ቱ ሲ ዌዘር ዘ ቫሪሽን ኢን ስኮርስ ኦፍ ዘ 23 ስቱደንትስ ዊች ኢዝ ኤን ማለት ነው ኢን ሀር ክላስ ኢዝ ለዛን ዊች ኢዝ ለዛን ከሆነ ምንድን ነው ማለት ነው? ቱ ዘ ሌፍት ነው ማለት ነው ቴስታችን። ዘ ቫሪያንስ ኦፍ ዘ ፖፑሌሽን ከፖፑሌሽኑ ቫሪያንስ ያንሳሉ የነኚህ የሳምፕሉ ቫሪያንስ ብሎ ሄደ። ዘን ዘ ቫሪያንስ ኦፍ ዘ ክላስ ኢዝ 198 የክላሱ የሳምፕሉ ማለት ነው። is there enough evidence to support the claim that the variation of the student is less than the population variance which is population variance 225 ቢሆን at alpha 0.05 ላይ የሳምፕል የወሰድን ወይም ደግሞ የአንዱ ክላስ ቫሪያንስ ከፖፑሌሽን ቫሪያንስ ከ225 ያንሳል ብላችሁ ታስባላችሁ ወይ? ስለዚህ ቴስት እናደርጋለን ወይም ደግሞ ቴስት ያደርጋል ማለት ነው ሪሰርቸሩ። ሶ ቫሪያንስ ስለሆነ ካይ-ስኩዌርን ነው የምንጠቀመው። ስለዚህ ነል ሃይፖቴሳችንን ስቴት ስናደርግ ነል ሃይፖቴሳችን ምንድነው? ኖ ልዩነት የለም። ስለዚህ ፖፑሌሽን ቫሪያንስ እዚህ ኳስቱ 225 ነው የሚሆነው ይለናል። ዘን ኤች ኖት ኦልተርኔቲቭ ሃይፖቴሲሳችን ኖ ሲግማ ስኩዌር ሜቢ ለዛን 225 ይለናል ማለት ነው። ዘን ይሄ ክሌማችን ከሆነ ምንድን ነው መጀመሪያ ክሪቲካል ነምበሩን ነው የምንፈልገው። ክሪቲካል ነምበሩን ቱ ዘ ሌፍት ስለሆነ 1 ማይነስ አልፋ ነው የምናደርገው። ስለዚህ 1 ማይነስ 0.05 ማለት ስንት ነው ማለት ነው? 0.95 አይደል? 0.95 ነው። ስለዚህ 0.95ን አልፋ ሄዳችሁ ስታነቡ ዊዝ ዲግሪ ኦፍ ፍሪደም ኤኑ 23 ስለሆነ ሲቀነስ አንድ ስታደርጉ 22 ዲግሪ ኦፍ ፍሪደም ላይ ሄዳችሁ ስታነቡ 12.338 ታገኛላችሁ። ይሄ ምንድነው? ክሪቲካል ቫልዩ ነው። ስለዚህ አሁን ምንድነው የምናደርገው? ቀጣዩን ቴስቱን እኛ ያለንን እጃችን ላይ ያለውን ቴስት እንሰራለን ማለት ነው። ስለዚህ ቴስቱን ለመስራት ደግሞ ካይ-ስኩዌር ምንድነው? ካይ-ስኩዌር ኢዝ ኢኳልስ ቱ ኤን ማይነስ 1 ታይምስ የሳምፕል ቫሪያንስ
ኦቨር ፖፑሌሽን ቫሪያንስ ማለት ነው። ፖፑሌሽን ቫሪያንስ። ስለዚህ ይህንን ነገር ምን እናደርጋለን? ቴስት እናደርጋለን። ሶ እንዴት ነው ቴስት የምናደርገው? ይሄ ኤን ማይነስ ዋን ማለት 22 ዲግሪ ኦፍ ፍሪደም ዘን ሳምፕል ቫሪያንሳችን ተሰጥቶና 198 ነው። ፖፑሌሽን ቫሪያንሳችን ደግሞ 225 ነው። ሶ ይሄንን በምንሰራበት ሰዓት ምንድነው የሚሆነው? 19.36 ይሆናል ማለት ነው። 19.36 ስለዚህ ማንኛው በለጠ? የቅድሙ 12.338 ነው። የአሁኑ ደግሞ 19.36 ነው። ስለዚህ ዲሲሽናችንን ለመወሰን ምን እናደርጋለን ማለት ነው? ይሄ ሪጀክሽን ኤሪያ ውስጥ አልገባም ወይም ደግሞ እኛ ያመጣነው ቁጥር ቴስት ቫሊዩዋችን ግሬተር ዛ ከታቡሌትድ ቫሊዩ ይሆናል ማለት ነው። ቴስት ቫሊዩ ደግሞ ወይም ደግሞ ካልኩሌትድ ቫሊዩዋችን ግሬተር ዛን ቴስት ከሆነ ሪጀክት ነል ሃይፖቴሲስ እንላለን ማለት ነው። ስለዚህ sorry, do not reject the null hypothesis since the test value 19.36 fails in the non-critical region። ስለዚህ ይሄ ሪጀክሽን ኤሪያ ነው ይሄኛው ማለት ነው። ሶ እኛ ያገኘነው ግን ነን ሪጀክሽን ኤሪያ ላይ ነው። ነን ሪጀክሽን ኤሪያ ላይ ስለዚህ 19.36 እኛ ያገኘነው ነው። ምን አናረግም ማለት ነው? ሪጀክት አናረገውም ማለት ነው። ሪጀክት አናረግም። ሶ ሰመሪ the result there is not enough evidence to support the claim that the variation in test score of the instructor students is less than the variation in score of the population ማለት ነው። ሶ ከፖፑሌሽን ያንሳል የምንልበት ምንም አይነት ምክንያት የለንም። ሶ ሌላ ኤግዛምፕል እንስራ። a cigarette manufacturer wish to test the claim that the variant of the nicotine content of the cigarette is 0.644 and nicotine content is measured in milligrams and assume that it is normally distributed. A sample of 20 cigarettes has a standard deviation. ይህ ምንድን ነው? ስታንዳርድ ዲቪዬሽን 1 ሚሊግራም። ሶ ቫሪያንስን ለመስራት 1 ስኩዌር 1 ነው። አት አልፋ 0.05 is there evidence enough evidence to reject the manufacturer claims ይለናል። ስለዚህ የማንፋክቸረር ክሌሙን ክሌም የሚደግፍልን ኤቪደንስ በቂ ኤቪደንስ አለ ወይ ነው የሚለን። ሲሌስ መጀመሪያ ክሪቲካሉን እንወስን። አሁን እዚህ ጋር ምንድን ነው የሚለን? ሲጋሬት እንትኑ ኒኮቲን ኮንተንት ቫሪያንስ ኢዝ ብሎ ነው የሰጠን። ስለዚህ ቱ ወይ ነው እዚህ ጓልስቱ ብለን ነው የምናስቀምጠው። ፓይኖት ኤች ኖት እዚህ ጓልስቱ ሲግማ ስኩዌር እዚህ ጓልስቱ 0.644 ይሆናል። ይሄ ክሌማችን ነው። እኛ ደግሞ ይለያሉ የሚለውን እናያለን ማለት ነው። ሶ ፋይንድ ዘ ክሪቲካል ቫሊዩ አር ይሄንን ሄዳችሁ ስታነቡ ጂንስ 19 ዲግሪ ኦፍ ፍሪደም ላይ ምንድነው? ቱ ቴስት ነው ቱ ቴልድ ነው። ስለዚህ አልፋ ኦቨርቱ ታደርጋላችሁ which is ይሄንን ኦቨርቱ ስታደርጉት 0.025 ይመጣላችኋል። ስለዚህ የቱ ዘ ሌፍት 1 ማይነስ 0.025 ትሰራላችሁ። ቱ ዘ ራይት ደግሞ 0.025 ታረግና ከዚያ በኋላ 19 ዲግሪ ኦፍ ፍሪደም ላይ ሁለቱንም ታነባላችሁ። ስለዚህ ቱ ዘ ሌፍት ያለው 32.852 ይሆናል። ቱ ዘ ራይት ያለው ደግሞ 8.907 ይሆናል ማለት ነው። ዘን ከዚያ በኋላ እነኚህ ክሪቲካል ቫሊዩ ካሉ ሶስተኛ ስቴፓችን ቴስታችንን ኮምፒውት ማድረግ ነው። ያማዝ ዘ ስታንዳርድ ዲቪዬሽን መስት ቢ ስኩዌርድ ኢን ዘ ፎርሙላ ይለናል። ስታንዳርድ ዲቪዬሽን የተሰጠን ግን አንድ ነው። ስለዚህ አንድ ስኩዌር መሆን አለበት። ስለዚህ እሱን ያው ሌላ ቁጥር ቢሆን ለውጥ ስለሚመጣ እያስታወሳችሁ ስታንዳርድ ዲቪዬሽን ከሆነ የተሰጣችሁ በቫሪያንስ ስለሆነ የምትሰሩት ምን ማድረግ አለባችሁ ማለት ነው? ስኩዌር ማድረግ አለባችሁ ማለት ነው። ስለዚህ ኤክስ ስኩዌር ወይም ደግሞ ካስኩዌር ዲስትሪቢዩሽን ኤን ማይነስ ዋን ሲግማ ኤስ ስኩዌር ኦቨር ሲግማ ስኩዌር ደን ምን እናደርጋለን? 19 አለ ኤን ማይነስ ዋን 20 ነበረ 19 ይሆናል ማለት ነው። ዋን ስኩዌር ይሆናል ዘን ይሄ ፖፑሌሽን ቫሪያንስ እንዳለ ይሆናል ማለት ነው። መልሱ ስንት ነው? 29.5 29.5 በመካከላቸው ወይም ደግሞ ሪጀክሽን ኤሪያ ላይ ነው ወይስ ዱኖት ሪጀክት ኤሪያ ላይ ነው ያለው የሚለውን እናያለን ማለት ነው። ስለዚህ ዲሲሽናችን ዱኖት ሪጀክት ዘ ነል ሃይፖቴሲስ ሲንስ ዘ ቴስት ቫሊዩ ፌልስ ኢን ዘ ነን ክሪቲካል ሪጅን ይለናል ማለት ነው። ሶ እንደምታውቁት እዚህ ጋር 29.5 ነው። ስለዚህ 29.5 ስለሆነ ሃይፖቴሲሱን ሪጀክት አናደርገውም። ይሄ ሪጀክሽን ኤሪያ ሳይሆን ዱኖት ሪጀክት ኤሪያ ነው ማለት ነው። ዱኖት ሪጀክት ኤሪያ ነው። ስለዚህ ይሄ ክሪቲካል ቫሊዩ አለ፣ ይሄም ክሪቲካል ቫሊዩ አለ። ከክሪቲካል ቫሊዩዋችን ምንድነው ማለት ነው?
በተለይ ከዚህኛው አይበልጥም ከዚህኛው ቫሊዩ። ስለዚህ 29.5 ዱ ኖት ሪጀክት ኤሪያ ላይ ነው የሚያርፈው ማለት ነው። ኤሪያ ላይ ነው የሚያርፈው። ሶ there is not enough evidence to reject the manufacturer's claim that the variance of the nicotine content of the cigarette is 0.644 ከተባለው ያንሳል የሚለው ወይም ደግሞ ይበልጣል የሚለው ኤቪደንስ የለንም፣ በቂ ኤቪደንስ የለንም ማለት ነው። ሌላው ወደ ቀጣዩ ሌሰን ስናልፍ ምንድነው ስለምንድን ነው የምንዋለው? ስለ ኮንፊደንስ ኢንተርቫል ነው። ኮንፊደንስ ኢንተርቫል ቻፕተር 6 ላይ አይተናል። ለምን? ለኤስቲሜሽን ሜተድ ማለት ነው። አሁን ደግሞ ይህን ለቴስት እንጠቀመዋለን። ዘሴም ወይ ነው፣ ምንም እንዳታስቡ። ግን ምንድነው ኮንፊደንስ ስንሰራ በኤ እና በቢ መካከል እንደዚህ በኮንፊደንስ በኢንተርቫል አድርገን ነው የምናስቀምጠው አይደለ? ስለዚህ ያ ቴስት የምናደርገው ቫሊዩ በዚህ ዘሴም ወይ ሰርተን ዩኒት 6 ላይ ባለው ዘሴም ወይ ሰርተን ከዚያ በኋላ እዚህ በእነኚህ መካከል ይገኛል ወይስ አይገኝም? ያ ቴስት ቫሊዩዋችን ማለት ነው። ከተገኘ ኮንቴን አድርጎታል ማለት ነው። ስለዚህ ምን አለ ማለት ነው። ካልተገኘ ደግሞ ኮንቴን አላረገውም ወይም ደግሞ ኤቪደንስ የለንም ማለት ነው በዛ ውስጥ እንደሚገኝ። ከተገኘ ደግሞ ያ ኤቪደንስ አለን ብለን እንሄዳለን። ሶ ሌትስ ሲ there is a relationship between confidence interval and hypothesis testing ይለናል። ሶ ሪሌሽንሽፕ አላቸው። when the null hypothesis is rejected in a hypothesis testing situation, the confidence interval for the mean using the same level of significance will not contain the hypothesis mean ማለት ነው። ስለዚህ ነል ሃይፖቴሲሱ ሪጀክት ከተደረገ ያ ነገር በውስጡ አይገኝም፣ በኮንፊደንስ ኢንተርቫሉ መካከል አይገኝም ማለት ነው ቴስት የምናደርገው ሚናችን። ስለዚህ ነገር ግን ነል ሃይፖቴሲሱ ዱኖት ሪጀክት ካልተደረገ ወይም ደግሞ ነል ሃይፖቴሲሱን አክሴፕት ከሆነ ያደረግነው ያ ኢንተርቫል ያንን ቁጥር ይይዝልናል ወይም ደግሞ ያ ሚን በዛ ኢንተርቫል ውስጥ እንደሚገኝ እርግጠኛ ያደርግልናል ማለት ነው። ሶ እሱን ለማድረግ መጀመሪያ በሁለቱም ወይ ለማየት መጀመሪያ በእንትኑ እናያለን በቴስቱ ቀጥታ ማለት ነው። sugar is packed in 5 pound bags and an inspector suspected that bags may contain 5 pounds. A sample of 50 bags produce a means 4.6 pounds and a standard deviation of 0.7 pound. Is there enough evidence to conclude that the bags do not contain 5 pounds as stated at 0.05? also find the 95% confidence interval for the true mean ይለናል። ስለዚህ የሁለተኛው ጥያቄያችን አሁን ይሄንን ከዚህ ጋር ኮምፔር ለማድረግ ነው። 95 ኮንፊደንስ ኢንተርቫል ፈልጉ ተብለናል። አልፋችን 0.05 ነው። ስለዚህ ሳምፕሉ ከ50 ባጎች ስንወስድ 4.6 አቨሬጅ ሚናቸው 4.6 ፓውንድ ተገኝቶበታል አቨሬጅ ውስጥ ማለት ነው ባግ ውስጥ። ነገር ግን እኛ ማወቅ የፈለግነው 5 ባግ ሊይዝ የሚችልበት አጋጣሚ አለ ወይ የሚለውን ነው። ስለዚህ በዜድ ቴስት እናደርጋለን ማለት ነው። ሶ ስቴት ዘ ሃይፖቴሲስ ምንድነው? ሚዋችን የተሰጠን እኛ ሚዋችን የምንፈልገው ከ5 ጋር ማወዳደር ነው። ስለዚህ ከ5 እና ከ5 የሚለይበት አለ ወይ? የሳምፕል ሚናችን ደግሞ ስንት ነው? 4.6 ማለት ነው። ስለዚህ ክሪቲካላችንን ስንፈልግ ዜዳችን ዜዳችን ምንድነው የሚሆነው? አልፋ 0.05 ማለት ነው። ስለዚህ አልፋ 0.05 ሲሆን የዜድ ቫሊዩን ታውቁታላችሁ። ያ ማለት ቀጥታ ዜድ ኦፍ አልፋ 0.05 ማለት ነው። ስለዚህ 0.05 ላይ ሄዳችሁ ስታነቡ ምንድነው የምታገኙት? ፖዚቲቭ ፕላስ ኦር ማይነስ 1.96 ሶሪ 0.05 ሳይሆን እዚህ ጋር ኢኳልቱ ነው አይደለ? ይሄኛው ቱ ቴልድ ነው። ስለዚህ ሲካፈል ለሁለት ማለት ነው 0.025 ላይ እና 0.975 ላይ ሄዳችሁ አልፋን ስታነቡ ፕላስ ኦር ማይነስ 1.96 ነው የምታገኙ ዜድ ማለት ነው። ዘን ከዚያ በኋላ ምንድነው ኮምፒውት ዘ ቴስት ቫልዩ ቴስቱን ኮምፒውት እናደርጋለን። ያ ማለት እዚህ ጋር ኤክስ ሚን ነው ኤክስ ሳይሆን ኤክስ ሚን ማይነስ ሚው ይሄ የሳምፕል ሚናችን ማለት ነው ሲካፈል ለፖፑሌሽን ቫሪያንስ ኦቨር ስታንዳርድ ዲቪዬሽን ኦቨር ራዲካል ኤን ማለት ነው። ስለዚህ እንደሱ አድርገን ስንሰራ ሳምፕል ሚናችን 4.6 ነው፣ ያኛው 5 ነው። ይሄ 0.7 ተሰጥቶናል። ራዲካል 50 ማለት ነው። ኤናችን 50 ነው። ስለዚህ ስንት ሆነ? ኔጌቲቭ 4.04 ማለት ነው። ስለዚህ ሪጀክሽን ኤሪያ ውስጥ አለ የለም የሚለውን እናያለን። ዲሲሽናችንን ስንወስን ምንድን ነው የሚሰጠን? ሪጀክት ዘ ነል ሃይፖቴሲስ ነው። ለምን? ያ ቅድም ያገኘነው ቫልዩ ስንት ነው? በኔጌቲቭ 1.96 እና
በፖዘቲቭ 1.96 ነው አይደለ? ስለዚህ በዚህ መካከል ከተገኘ ዱኖት ሪጀክት ነው። ከዚህ ውጭ ከተገኘ ግን ሪጀክሽን ኤሪያ ነው። ስለዚህ የመጣው ስንት ነው? ኔጌቲቭ 4.0 ምናምን ሰምቲንግ አይደለ? ስለዚህ ኔጌቲቭ 4 ደግሞ ከዚህ ወደ ሌፍት ስለሆነ የሚገኘው ሪጀክሽን ኤሪያ ላይ ነው ያረፈው ማለት ነው። ሪጀክሽን ኤሪያ ላይ ስላለፈ እና ሃይፖቴሲሳችንን ሪጀክት እናደርገዋለን። ሰመራይዝ ዘ ሪዛልት there is no there is even enough evidence to support the claim that the bags do not weight 5 pounds ማለት ነው። ስለዚህ ፓውንድ ላይዙ ከ5 ፓውንድ የተለየ ላይዙ ይችላሉ ማለት ነው። 95 ኮንፊደንስ ኢንተርቫል ፎር ዘ ሚን ማለት ደግሞ እንዴት ነው የሚሰራው? ለሚን ኮንፊደንስ ኢንተርቫል ስትሰሩ ሳምፕል ሚን ፕላስ ኦር ማይነስ ዜድ አልፋ ኦቨር ቱ ሳይድ ከሆነ ማለት ነው። ቱ ሳይድ ስለሆነ ኮንፊደንስ ኢንተርቫል ኤስ ሳይሆን የጋ ሲግማ ኦቨር አንደር ራዲካል ኤን ነው ማለት ነው። ስለዚህ ኤክስ ሚናችን ላይ ይህንን ነው ኢረራችንን የምንደምረው። ይህንን በደንብ ተምረናል አደለ? ስለዚህ እሱ ላይ ፕላስ ኦር ማይነስ ነው የምናደርገው። ሶ እዚህ ጋር ፖፑሌሽን ይሄኛው ሳምፕል ስታንዳርድ ዲቪዬሽን ያለው ተሳስቶ ነው። ፖፑሌሽን ስታንዳርድ ዲቪዬሽን ነው። ሳምፕል ስታንዳርድ ዲቪዬሽን ከሆነ ማንን ነው የምንጠቀመው? ቲን ነው የምንጠቀመው። ታውቃላችሁ፣ ፖፑሌሽን ቫሪያንሱ የማይታወቅ ከሆነ ቲን ነው የምንጠቀመው። ስለዚህ እዚህ ጋር ፖፑሌሽን ቫሪያንስን የተሰጠን እዚህ ጋር ሲግማ አድርጓት ዘንድ 4.6 ነው ሳምፕል ሚናችን ማይነስ 1.96 የዜድ አልፋ ኦቨር 2 ቫሊዩ ነው። 0.7 የተሰጠ ነው ራዲካል 50 ዘን ይሄንን ፕላስም ማይነስም ስናደርግ ምን ይሆናል መልሶ በ4.4 እና በ4.8 መካከል ይገኛል ሚው ማለት ነው። ያቺ 5 ቁጥር አሁን ሚው ኢኳልስ ቱ 5 ነው አይደለ የተባልነው። ስለዚህ ይቺ 5 ቁጥር በዚህ በ4.4 እና በኮንፊደንስ ኢንተርቫል እናስቀምጠው 4.4 ኮማ 4.8 ነው። በዚህ በኢንተርቫል ውስጥ የሚገኝ ቢሆን ኖሮ ዱኖት ሪጀክት ነበር የምናደርገው። ነል ሃይፖቴሲሱን ሪጀክት አናደርግም ነበር እዚህ ውስጥ 5 ብትገኝ ኖሮ። ነገር ግን በ4.4 እና በ4.8 መካከል 5 አትገኝም። ስለዚህ ስላልያዘ ዱኖት ሪጀክት እናደርገዋለን ነል ሃይፖቴሲሳችን። ስለዚህ ኖቲስ ዳት the 95% confident interval of the mean does not contain the hypothesis value mu is equals to 5 ማለት ነው። ይሄንን አልያዘ። ስለዚህ there is agreement between the hypothesis test and the confidence interval ማለት ነው። አያችሁ አይደለ? ይሄ ካልያዘ ሪጀክት ነል ሃይፖቴሲስ ነው ብለናል። ስለዚህ ሪጀክት አደረግን። በዜድ ቴስትም ምንድነው ያደረግነው? ሪጀክት ነው ያደረግነው። ስለዚህ ዜድ ቴስት እና ይሄኛው ኮንፊደንስ ኢንተርቫል ለቴስት እንደሚያገለግል ወይም ደግሞ አግሪ እንደሚሆን ሁለቱ አየን ማለት ነው። ሌላው ምንድነው የምናየው? ቴስት ይሄ ኮንፊደንስ ኢንተርቫል ለማንታ ያላችሁ ለቲ ቴስት ማየት ትችላላችሁ። ለካይ ስኩዌር ዲስትሪቢዩሽን ይሄ ካይ ስኩዌር ዲስትሪቢዩሽን ለቫሪያንስ ማየት ትችላላችሁ። ሌላም ለዲፈረንስ ቢትዊን ቱ ሚን ማየት ትችላላችሁ። ኮንፊደንስ ኢንተርቫል ስለሰራን ማለት ነው። ስለዚህ ለነሱ ቫልዩን በአጠቃላይ በኮንፊደንስ ኢንተርቫል ውስጥ ከተገኘ ሪጀክት አይደረግም ነል ሃይፖቴሲሱ። ካልተገኘ ግን ከዚህ ውጭ ካረፈ ድኖት ሪጀክት ነው። ሶ ኮንፊደንስ ኢንተርቫል ለቴስቲንግ ይጠቅማል ነው። ቴስቲንግ ዘ ዲፈረንስ ቢትዊን ቱ ሚንስ ደግሞ ዩዚንግ ዜድ ቴስት ይህን ዜድ ቴስትን በመጠቀም እና ቲ ቴስትን በመጠቀም በሁለት ሚኖች መካከል ያለውን ዲፈረንስ ኮምፔር ማድረግ እንችላለን። ሰፖዝ ሪሰርቸር to determine whether there is a difference in the average age of nursing students who enroll in nursing program at a community college and those who enroll in nursing program at a ዩኒቨርሲቲ ላይ እና ኮሌጅ ላይ የሚመዘገቡ ነርሲንግ ፕሮግራም ሊወስዱ የሚመዘገቡ ተማሪዎች ኤጅ ዲፈረንስ አላቸው ወይ ብሎ ማጥናት ፈለገ። in this case the researcher is not interested in the average age። አሁን እዚህ ጋር ዲፈረንሱን ሲያጠና ግን በአቨሬጅ ኤጅ ማጥናት አልፈለገም። ሶ እያንዳንዱን ቢጊኒንግ ነርሲንግ ስቱደንት ማጥናት ስላልፈለገ ማለት ነው። ኢንስቴድ ሂ ኢዝ ኢንተረስትድ ኢን ኮምፔሪንግ ዘ ሚን ኦፍ ዘ ቱ ግሩፕስ የሁለቱን ግሩፕ ወስዶ ሚናቸውን ነው ኮምፔር ሊያደርግ የፈለገው። ስለዚህ ዘ ዲፈረንስ ቢትዊን ቱ ሚን የተባለው ለዛ ነው ማለት ነው። ሂስ ሪሰርቸር ኮስችን ኢዝ ዳዝ ዘ ሚን ኤጅ ኦፍ ነርሲንግ ስቱደንት ሁ ኢንሮል አት ኤ ኮሚኒቲ ኮሌጅ ዲፈር ፍሮም ዘ ሚን ኤጅ ኦፍ ነርሲንግ ስቱደንት ሁ ኢንሮል አት ኤ ዩኒቨርሲቲ ብሎ ይጠይቃል ማለት ነው። ስለዚህ ዩኒቨርሲቲ እና ኮሌጅ ያሉት ነርሲንግ ፕሮግራም የሚማሩ ተማሪዎች ዲፈረንስ አላቸው ወይ? ሚን ዲፈረንሱ አለው ወይ ነው። ሂር ዘ ሃይፖቴሲስ አር ኤች ኖታችን ምንድን ነው? ኖ
ምንም አይነት ዲፈረንስ የለውም። ሚው1 እና ሚው2 እኩል ናቸው፣ ወይም ደግሞ ኮሌጅ ሚን እና ዩኒቨርሲቲ ሚኑ እኩል ነው ብሎ ይሄዳል። በእኛ ግን ቼክ ማድረግ የፈለግነው ዲፈር ፍሮም ሊሆኑ ይችላሉ የሚለውን ነው። ስለዚህ ሚው1 ያው የኮሌጅ ነው፣ ሚው2 ደግሞ የዩኒቨርሲቲ ነው ብንል ዘን ምን እናደርጋለን ማለት ነው። ፎርሙላ ፎር ዜድ ቴስት ፎር ኮምፔሪንግ ቱ ሚንስ፣ ሁለት ሚኖችን ኮምፔር የምናደርግበት ፎርሙላ ኢንዲፔንደንት የሆኑ ሚኖችን ምንድን ናቸው? ዜድ ኢዝ ኢኳልስ ቱ ዘ ዲፈረንስ ቢትዊን ዘ ቱ ሳምፕል ሚን ሲቀነስ ዘ ዲፈረንስ ቢትዊን ዘ ቱ ፖፑሌሽን ሚን ሲካፈል ሲግማ ስኩዌር ኦቨር ኤን ዋን ሲግማ ስኩዌር ኦቨር ኤን ቱ ማለት ነው። የእያንዳንዳቸው ሲግማ ስኩዌር ወይም ደግሞ የእያንዳንዳቸው ቫሪያንስ በእያንዳንዳቸው ሳምፕል ነምበር ማለት ነምበር ኦፍ ሳምፕል አንደር ራዲካሉ። ስለዚህ ይሄንን በደንብ አይተናል። ሶ ምን እናደርጋለን? ኤግዛምፕል እንስራ። ኤ ሰርቬይ ፋውንድ ዛት ዘ አቨሬጅ ሆቴል ሩም ሬት ኢን ዋን ሲቲ ዋን ኢዝ 88.42 ኤንድ ይሄ ሲቲ ዋን ላይ ያለ የአቨሬጅ ሆቴል ሩም ክፍያ ነው 88.42 ዶላር ኤንድ ዘ አቨሬጅ ሲቲ ቱ ደግሞ 0 እንትን 18.61 ዶላር ነው። አስዩም ዳት ዘ ዳታ ዌር ኦብቴንድ ፍሮም ቱ ሳምፕል ኦፍ 50 ሆቴልስ እያንዳንዳቸው ኤናቸው ስንት ነው? 50 ነው። እያንዳንዳቸው 50 ናቸው። ኢች ኤንድ ዳት ዘ ስታንዳርድ ዲቪዬሽን ኦፍ ዘ ፖፑሌሽን አር 5.62 ኤንድ 4.83 ሪስፔክቲቭሊ አት አልፋ ኢዝ ኢኳልስ ቱ 0.05 ካን ኢት ቢ ኮንክሉድ ዛት ዜር ኢዝ ኤ ሲግኒፊካንት ዲፈረንስ ኢን ዘ ሬት። ስለዚህ ሬቱ ላይ ዲፈረንስ አለ ብለን ኮንክሉድ ማድረግ እንችላለን። እኛ ሳምፕሉን ስንሰራ 88.42 እና 80.6 ምናምን፣ ስለዚህ 7 ፖይንት ምናምን ሰምሲንግ ዶላር ልዩነት አለ ብለናል። ግን እውነት ልዩነት አለ ብለን ኮንክሉድ ማድረግ እንችላለን ወይ ብለን ለምንጠይቀው ቴስት እናደርጋለን ማለት ነው። እስቲ ዘ ሃይፖቴሲሳችን ያው ኤች ኖት ኢዝ ኢኳልስ ቱ ሁለቱ ሚው እኩል ነው፣ ኤች ዋን ደግሞ ሚው ዲፈረንስ አለ ነው። ሁለተኛው ፋይንድ ዘ ክሪቲካል ቫልዩ ሲንስ አልፋ ኢዝ ኢኳልስ ቱ 0.05 ዘ ክሪቲካል ቫልዩ አር ፖዚቲቭ 1.96 እና ኔጌቲቭ 1.96 ነው። ይሄ የታወቀ ነው። 0.975 እና 0.025ን ስለምታዩ ማለት ነው ዜድ ቴብል ላይ። ስለዚህ ይሄ የታወቀ ነው፣ ለመድ ነው በጣም ቁጥሩን። ሶ ሶስተኛው ቴስታችንን ኮምፒውት ማድረግ ነው። ያ ማለት ዲፈረንስ ቢትዊን ዘ ቱ ሚን ማይነስ ዲፈረንስ ቢትዊን ዘ ቱ ፖፑሌሽን ሚን ኦቨር ሲግማ ስኩዌር ኦቨር ፎር ኢች ሳምፕል ነምበር ማለት ነው። ስለዚህ 88.42 ሲቀነስ 80.61 ዘ ዲፈረንስ ቢትዊን ቱ ሚን ምንድን ነው ብለናል? ሚው ዋን ኢዝ ኢኳልስ ቱ ሚው ቱ ብሏል አይደለ? ኤች ኖቱ ላይ። ስለዚህ ኤች ኖት ኢዝ ኢኳልስ ቱ ሚው ዋን ኢዝ ኢኳልስ ቱ ሚው ቱ ስለሆነ ምን ይሆናል ማለት ነው? ዜሮ ሆነ ማለት ነው። ዜሮ ሆነ። ስለዚህ ማ ብቻ ቀረ? ዘ ዲፈረንስ ቢትዊን ዘ ቱ ሳምፕል ሚን ማለት ነው ሲቀነስ ዜሮ። ስለዚህ ሲካፈል የእያንዳንዳቸው ስታንዳርድ ዲቪዬሽን እና ነምበር ኦፍ ሳምፕላቸው ገባ። ደን መጨረሻ ላይ መልሱ 7.46 ሆነ። ይሄ 7.46 ምን እናደርጋለን ማለት ነው? ቴስት እናደርጋለን። በምን? በዜድ ቴብል ላይ። ይሄ በፖዚቲቭ 1.96 እና በኔጌቲቭ 1.96 መካከል ነው የሚገኘው ወይንስ ከነኚህ ውጪ ነው? ሪጀክሽን ኤሪያው ላይ ነው ወይንስ ዱኖት ሪጀክት ኤሪያ ላይ ነው? ይሄ ምንድን ነው? ይሄ 7.45 ግሬተር ዛን ከ1 ፖይንት ከፖዚቲቭ 1.96 በላይ ነው። ይሄ ሪጀክሽን ኤሪያ ነው ማለት ነው። ነል ሃይፖቴሲሳችንን ሪጀክት እናደርጋለን። እኛ ትክክል ነን። ያው ኖርማሊ እንዳልኳችሁ ቴስት ቫሊዩዋችን ወይ ነው ካልኩሌት ያደረግነው ቴስት ቫሊዩ ካልኩሌት ያደረግነው ግሬተር ዛን ታቡሌቱ ከቴብል ከምናነበው ከበለጠ አብሶሌት ቫልዩ ውስጥ ሆኖ ማለት ነው ምንድነው የምናደርገው? ሪጀክት ነል ሃይፖቴሲስ ነው። ስለዚህ 7.45 ስለበለጠ ከ1.96 ሪጀክት አደረግነው ማለት ነው። ስለዚህ ሰመሪያችን ምንድነው? ዘ ሪዛልት there is enough evidence to support that the claim that the mean are not equal, hence there is a significant difference in the rate. ሬቱ ላይ ሲግኒፊካንት የሆነ ዲፈረንስ አለ ማለት ነው። ስለዚህ ሌላው ቲ ቴስትንም ብታዩ በቲም ከሆነ ዲፈረንሱ ምንድን ነው የሚሆነው? እዚህ ጋር አንዴ ከመጨረሻችን በፊት በቲ ከሆነ የምታዩት ምኑን ነው? እዚህ ጋር ያለውን ይሄ ብቻ ነው የሚቀየረው። ይሄኛው ምን ይሆናል? ፖፑሌሽን ቫሪያንሱ አናውን ሲሆን ስለሆነ ቲን የምንጠቀመው ወይም ደግሞ ኤናችን ደግሞ ለዛን 30 ሲሆን ስለሆነ የምንጠቀመው። ስለዚህ ሁለቱ ህግ ከተሟሉ እዚህ ጋር
ኤስ ዋን እና ኤስ ዋን ስኩዌር እና ኤስ ቱ ስኩዌር በሚለው እንተካቸዋለን ማለት ነው። አንድ ራዲካል ውስጥ እነኚህን ሲግማ ስኩዌርን ሌላው ዘሴም ዌይ ነው የምትሄዱት። ስለዚህ አጠቃላይ ሌሰናችንን እዚህ ጋር እንጨርሳለን። የስታቱ ላይ ያለን ቆይታ በአጠቃላይ ይሄን ይመስል ነበረ። እስኪ ዛሬ ቻፕተሩን ጨርሰናል፣ ወይም ደግሞ ኮርሱን እንዳጠቃላይ ጨርሰናል። ምን እንደተሰማችሁ ፊሊንጋችሁን እንድጽፉልኝ እፈልጋለሁ። እዚህ ድረስ ስለተከታተላችሁኝ ከልቤ አመሰግናለሁ። ሰላም ሁኑ። መልካም ጊዜ